ሊመልስልህ ቆይ ስማኝ። አምላክ እንደሆነ ታምናለህ? መጀመሪያ እግዚአብሔር እንደሆነ መልሱ ላይ ወዳጅ ወደ መልሱ ነው። ታምናለህ ወይስ አታምንም? መልስልሃለሁ። ጥያቄው እሱ አይደለም። ኢየሱስ እግዚአብሔር ነው ወይስ እግዚአብሔር አይደለም አይደለም ጥያቄው። ኢየሱስ ስለታወት ተምሯል ወይ? አዎ አልኩህ እኮ። አሳየኝ። ኢየሱስ ምድር ላይ በነበረበት ጊዜ በስጋ ወራት ስለ ታቦት ያስተማሩን አሁን አሳየን። ኦኬ፣ በስጋ ወራት እንጂ ከዛ በፊት የነበረ ውስጡ እግዚአብሔር አይደለም ማለት እንደዛ እያልክ ነው? እኔ ላይ ብቻ ፎከስ አድርግ ወዳጄ፣ ሌላ ነገር አትጨምርበት። እኔ ጥያቄ ላይ ቀጥያ አትጨምርበት። ቀይ መስመር እያደረግ አትጠይቀኛ። ጥያቄውን ቀይ መስመር እያደረግ ለምን ትጠይቀኛለህ? ወዳጃችን አራተኛ ጥያቄ ጠየቅኩት፣ የለውም። ስለ ኢየሱስ ክርስቶስ ትምህርት ነው እንግዲህ እየተነጋገርን ያለ ነው። ኦርቶዶክስ አላት አለ፣ ግን የላትም። ከ4-0 ምንም የለም። አይ ሜሎስ፣ በነገራችን ላይ እኔ የአንተ ተማሪ ነኝ። አዳምጥ ሜሎስ፣ እኔ የአንተ ተማሪ ነኝ፣ ግን ከአንተ ጋር እንዳላወራ መስመር ትመልስ ነበር ማለት እኔ እንዳልጠየቀ እኔ እንዳልመለስልህ ቀይ መስመር አደረከው እንጂ ይሄ ሁሉ ጥያቄ አጥቻ አይደለም። አንተ ግን እኔ ይሄን ጥያቄ በማስረጃ እንዳላሳይ ቀይ መስመር እያደረክ ነው ጠየቀኝ። ታውቃለህ፣ እኔ ክርክር ስለማልወድ ነውና። ለማንኛውም አንተ ብታውቅ ኖሮ እኔ ለማስተማር አሁን ለማስተማር እኮ አይደለም ወዳጅ። አሁን እኮ የትምህርት ክፍለ ጊዜ አይደለም። መማር ከፈለክ የትምህርት ጊዜ አለን፣ እሱ ላይ መምጣት ትችላለህ። ዩቲዩብ ላይ እናስተምራለን፣ መከታተል ትችላለህ። ቴሌግራም ላይ እናስተምራለን፣ መምጣት ትችላለህ። አሁን ይሄ የትምህርት ጊዜ አይደለም፣ የውይይት ጊዜ ነው። ስለዚህ በውይይት ጊዜ ደግሞ ምንድነው የምናደርገው? ጥያቄ እናስቀምጣለን። ለዛ ጥያቄ መልስ አለን ስትሉ ነው የምናስገባችሁ። ስለዚህ ከእናንተ የምንጠብቀው ምንድነው? መልስ ነው የምንጠብቀው። አይ መማር የምትፈልገው ከሆነ ጊዜ እንሰጣለን። እንዴት ልጠይቅህ? አይ ምን ጠይቀኛለሁ? ለምን ኦርቶዶክስ ሆናችሁ እኮ ነው ጥያቄው። አትቀበልም ጥያቄ? እሺ ሌላ ቀን ተመልሰና ሌላ ርዕስ እናነሳ። እሺ ገብላዊ ነው የሚለው ሰላም ቻርጀር ከሰካ አንቀለው ወራጅ ገብላዊ ይሰማል ወንድም አለ። እሺ እኔ ይሰማሉ አይደል ወገኖች? እሺ 2 ደቂቃ። እሺ ሌላ ኦርቶዶክስ ያለ ለምን ኦርቶዶክስ እንደሆነ ብንጠይቀው የሚመልስ ሰው ካለ እስከዛ ድረስ ቢዩት አድርገው የሚረብሽ ድምፅ ስላለ አንተ ሌላ ኦርቶዶክሳዊ ባይዘው የጠየቃቸው ጥያቄዎች ሜላ የጠየቀው ጥያቄ በጣም ወሳኝ ጥያቄዎች ናቸው። ካስታወሳችሁ መሰረታዊ ጥያቄዎች ናቸው። በክርስቶስ ኢየሱስ ትምህርት ላይ ነን የጸና ነው የቆም ነው ካለ ኢየሱስ ክርስቶስ ለእነኚህ ጉዳዮች አስተምሮ አያውቅም። ጌታ ተናግሮት አያውቅም። እና እነኚህን ጉዳዮች አንዳንዱ ጉዳዮች ራሱ የቤተክርስቲያኒቷን አስተምሮ ራሱ አያውቀውም ልጁና እኔ ከኛ ጋር ለመከራከር ከምትታገሉ ይልቅ ኢቭን ቤተክርስቲያናችሁን ብታውቁ ብዬ እመክራለሁ። ምክንያቱም ብዙ ሰው ቤተክርስቲያኒቷን ለማወቅ ሲታገል ጌታን እንደሚያገኝ አምናለሁ። ቤተክርስቲያኒቷን ባወቃችኋት ቁጥር ለወንጌል እውነት ነው ልባችሁ የሚከፈተው። ህዝቡ እንዴት አይነት ጨለማ ውስጥ እንዳለ እንድታዩት ያክል አንድ ቪዲዮ እስቲ ልጋብዛችሁ። ድንግል ማርያም ስታሸበሽብ አይተሃል? አዎ አይቻለሁ። እመቤታችን ቅድስት ድንግል ማርያም ስታሸበሽብ አይተሃል? አዎ አይቻለሁ። ለመጀመሪያ ጊዜ መጣ እዚህ እመቤታችን ቅድስት ድንግል ማርያም ቅዱስ ስዕሉ እመቤታችን ቅድስት ድንግል ማርያም ስታሸበሽብ አይተሃል? አዎ አይቻለሁ። ለመጀመሪያ ጊዜ መጣ እዚህ እመቤታችን ቅድስት ድንግል ማርያም ቅዱስ ስዕሏ ሲያሸበሽብ ምን አይነት ስሜት ነበር የተሰማ? በጣም ትልቅ ደስታ ነው የተሰማኝ። እንደዚህ አይነት ነገር አይቻለሁ ብዬ አልገመኩም ነበር። በጣም ነው ደስ የሚለው። እኔ ያየሁትን ነገር እናንተ መጣችሁ ብታዩት በጣም ደስ ይለኛል። ኦኬ፣ እዚህ ገዳም ላይ ለስንተኛ ጊዜ ነው አሁን የመጣው? ለ4ኛ ጊዜ። 4 ጊዜ ስትመጣ ከሌላው ገዳም ለየት ያለ ነገር ምን አይታለህ? በጣም ደስ የሚል ነው ቦታው። ያላዩት ነገር የለም። በቃ በጣም ደስ የሚለው። መጣችሁ ይሉት እናንተ ምን እንዳዩት። ለሌሎች እዚህ ገዳም መጥተው ላላዩ ሰዎች እንዲመጡ መልእክት አስተላልፍላቸው። መጣችሁ ብስ ነው የምለው። በጣም ታምራዊ ቦታ ነው። መጣችሁ ካላያችሁት እንደዚህ ብዬ ልነግራችሁ አልችልም። መጣችሁ ብታዩ ነው በጣም ደስ የሚለው ቦታ። እመቤታችን ቅድስት ድንግል ማርያም ስታሸበሽብ አይተሃል? አዎ አይቻለሁ። ለመጀመሪያ ጊዜ መጣ እዚህ እመቤታችን ቅድስት ድንግል ማርያም ቅዱስ ስዕሏ ሲያሸበሽብ ምን አያችሁታል? የማርያም ሽብሸባ የሚለው ስዕሉ ንፋስ ሲነካው ይንቀሳቀሳል።
ስዕሉ ንፋስ ሲነካው ይንቀሳቀሳል። ይሄንን ነው እንግዲህ ሽብሸባ ብሎ ቪዲዮ ሰርቶ የሚወጣው ማለት ነው። እና ይሄ ተአምር ነው ይላል። ሽብሸባ ብሎ የሚያሳየው እንግዲህ ከታያችሁ አላውቅም፣ እኔ ግን በደንብ ይታየኛል። እና ምን አይነት ስሜት ነበር የተሰማ? በጣም ትልቅ ደስታ ነው የተሰማ። እመቤታችን ቅድስት ድንግል ማርያም ስታሸበሽብ አይተሃል? አዎ አይቻለሁ። ለመጀመሪያ ጊዜ መተህ እዚህ እመቤታችን ቅድስት ድንግል ማርያም ቅዱስ ስዕሏ ሲያሸበሽብ ምን አይነት ስሜት ነበር የተሰማ? በጣም ትልቅ ደስታ ነው የተሰማኝ። እንደዚህ አይነት ነገር አይቻለሁ ብዬ ንፋስ ያንቀሳቅሰው ማለት ጌታን ትውልዱ እንዴት እንደጠፋ እኮ ነው የምታዩት። አራት ጠራጠር ዳኒ እመን አንተን ሳይ አንተ ራሱ የክህደት የጥርጣሬ ንፋስ ያንቀሳቀሰ ብራዘር ከባድ ነው። በቃ በክህደት ንፋስ ውስጥ ነው ያለው። ለዛ ነው የማይታየኝ አይደል? ለዛ ነው የማይታየኝ እንጂ እያየ ነው ሲንቀሳቀስ እየታየ እየተመለከታችሁ ትክዳላችሁ። ታየ ኦ ማይ ጋድ። አንዴ ራሱ ምን ሆነ መሰለ ከሰማይ የወረደ መስቀል ነው ተብሎ ከዛ በኋላ ህዝቡ በቃ ያለበት ሄደ ማለት ነው። ከዛ ከመስቀሉ ከታች ሲታይ ሜድ ኢን ታይዋን ይላል። ሜድ ኢን ታይዋን ይላል። ሜድ ኢን ታይዋን ይላልና ወደ ሰማይ ኤክስፖርት አድርገውት ነው እንትና ይሄ ዘጋትስ ማስ ቢ ክሬዚ የሚለውን አይ ፊልም አይተዋል? ኮካኮላ የተወረወረው ማለት ነው። ከንተ ልክ እንደዛ ነው ይችላል። ታይዋን እንግዲህ እሺ፣ ሰላም እንዴት ናችሁ? እሺ ተቀበለው እስቲ። እሺ ሰማለሁ። ሰላም እንዴት? ትንሽ ድምጽ ራቅ ይላል። ኦኬ፣ አይሰማም? ኦኬ፣ አሁን ይሻላል። እንዴት ነህ? አለሁ፣ እግዚአብሔር ይመስገን። ሰላም ነው ይመስገን አምላክ፣ ሁሉ መልካም፣ ሁሉ ሰላም። ከየት ነው? ያው ከኦርቶዶክስ ና ሄሎ። እሺ ይቅርታ ስልክ። እሺ ከኦርቶዶክስ። እሺ ስለ ኦርቶዶክስ እያወራን ያለ ነውና በኦርቶዶክስ ቤተክርስቲያን ያለው ነገር ድነት ምን ይመስላል? አይ በነገራችን ላይ አንድ ጀነራል የሆነ ኮንሰንሰስ መኖር አለበት። እሱን ማክበር ሲኖር ነው ወደዛ ማውራት የሚቻለው ብዬ አስባለሁ። እና እሱ ላይ ፈቃደኛ ከሆንክ ሀሳብ ብሰጥ። ምንድነው እሱ? ሃይማኖት ማለት እንደኔ በፍቅር የሚሰበክ እንጂ በብሽቅ የሚሰበክ ነው ብዬ አላምንም። እና ከእናንተ ቤት ላይ ደግሞ ብዙ ጊዜ የማየው ደግሞ ብሽቁ ይበዛል። እና እሱ ላይ አንደኛ ማስተካከል አለብህ። በሁለተኛ ደረጃ ደግሞ ይሄ ዶግማ ላይ አሁን ብዙ ጊዜ የመወያይ ርዕሶቹ ስርዓት ላይ ከመሆን ይልቅ መጀመሪያ ስለ ድህነት ላይ ያለውን ጥያቄዎች ቢጠነከሩ። ብዙ ጊዜ የሚነሱት ግን አሁን እንኳን ተጠየቁ ነገረ ድህነት ነው ተጠየቁ። አይ አንተ ስታወራ የነበረውስ ነገረ ድህነት አይደል ተጠየቁ? እሺ ምንድነው ነገረ ድህነት? ጥያቄ ነው አይደለም? ስለ ታቦት ነበር ስጠይቅ የነበረው ብዬ ነው። አንተ ነው የጠየቁ ነገረ ድህነት ነው ወይስ አይደለም? አይ ጠቅላላ የሆነ እኮ ነው ያወራ ያለሁት እኮ ስለ ቤት ነው የጠየቁ ነገረ ድህነት ነው ወይስ አይደለም? እኔን ነገረ ድህነት ነው የጠየቀኝ። በቃ ታዲያ ከነገረ ድህነት ውጪ ሌላ ነገር አታውራት በላ። ጠየቁ እኔ እየጠየቅኩ ያለሁት ጠቅላላ ቤታችሁ ላይ ያለውን ነገር ከነገረ ድህነት ውጪ እኛ ጠይቀን አናውቅም። አሁን አንተ ከገባህበት ሰዓት ጀምሮ ከነገረ ድህነት ውጪ የጠየቅነውን ያነሳነውን ሀሳብ እስቲ ንገረኝ። ለምሳሌ ቅድም ስለ ታቦት ጠይቀው ነበር ልጁን። አዎ ጠይቄዋለሁ። አዎ ታቦት ድህነት ነው ነገረ ድህነት ነው። አዎ ያለ ታቦት ነገረ ድህነት የላችሁም እናንተ። ቤተክርስቲያን የምትመራበት ዶግማ ቀኖናና ስርዓቱ ፊት አለ። ያለ ታቦት የጌታን ራት ተዘጋጃላችሁ? ቅዱስ ቁርባን ተዘጋጃላችሁ? ያለ ታቦት አይ መጀመሪያ ተዘጋጃላችሁ። አንተና እኔ መግባባት ያለብን ያለ ታቦት ላሳይህ እኮ ነው እንዴት ነገረ ድህነት ላይ እንደሚገናኝ። ያለ ታቦት ቅዱስ ቁርባን ተዘጋጃላችሁ ወይ? እሱን እየጠየቅኩ ያለሁት መጀመሪያ ስለ ቁርባን ያስፈልጋል አያስፈልግም ነው መጀመሪያ መጨረሻ። ያለ ታቦት ቅዱስ ቁርባን ተዘጋጃላችሁ ወይ? ነበር እናንተ እኮ ሲጀመር ማለት ነው የሆነ ነጥብ ማስተካከል። ስለዚህ ቅዱስ ቁርባን ደግሞ ለዘላለም ሕይወት ያስፈልጋል ነው የምትሉት። ስለዚህ ያለ ታቦት ቅዱስ ቁርባን ማታዘጋጁ ከሆነ ታቦት ከነገረ ድህነታችሁ ጋራ ዳይሬክትሊ ባይሆን ኢንዳይሬክትሊ ይገናኛል ማለት ነው። አየው። ስለዚህ እኛም እዚህ ጋር የምንጠይቀው ጥያቄ ሁሉ እናንተ ስለ ነገረ ድህነት ያላችሁን አስተምሮ በአንድም በሌላ መንገድ የሚነካ ርዕሰ ጉዳይ ነው የምናነሳው። ስለዚህ በጣም እንደ ስማርት ሰው እኛ ለመምከር አትሞክር። አይ ስማርት ነኝ እያልኩ አይደለም። ነገረ ድህነት ላይ ነው እያወራን ያለ ነው። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን
ያላትን ነገረ ድነት አስረዳን። ምን ምን ያስፈልጋል አንድ ሰው ለመዳን? ለመዳን እምነትና ስራ ያስፈልጋል። ሌላስ? ምንም ከሁለቱ የሚያልፍ ነገር የለም። ያመነ ስራ ነው። ስራ ደግሞ በስርዓት ነው የሚገለጸው። በጥምቀቱ በስጋው ደግሞ ጥምቀት ስራ ነው። ጥምቀት ስራ ነው። መጠመቅ እና ካልተጠመቅ ታዲያ በተግባር እንደምትጠመቀው ጥምቀት ስራ ነው ወይ? እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥምቀትን ስራ ነው ብላ ነው የምታምነው ኦርቶዶክስ? ያመነ የተጠመቀ ይላል። ታዲያ ምንድን ነው አሁን ከእምነትና ከስራ ያለ ይላል? ኦርቶዶክስ ቤተክርስቲያን ጥምቀትን ስራ ነው ብላ ታምናለች ወይ? አሁን አንተ አምናሃል አይደለ? አንተ አምናሃል አይደል? ያመነ ሰው መጠመቅ አለበት አይደል? እሱን አልጠየቅኩም ወዳጄ። ጥምቀት ስራ ነው አልክ አይደል? እንዴ አላልኩም። ምን አይነት ጥያቄ ነው የምትጠይቀው? ግን አንተ ያልኩህ እኮ ነው የጠየቅኩት። ጥምቀት ስራ ነው አልከኝ አይደል? ይውላ አንተ አንዳንድ ጊዜ ፍሌክሲብል። እኔ ከቤታችሁም በጣም የማይመቸኝ ነገር ቢኖር ምንድነው? አዎ ጭምቅ እናደርጋለን። የማይመቸው ነገር እሱ ነው። አንዳንድ ጊዜ ይሄ የሰው ነው ጥያቄ ጭምቅ ነው የምናደርገው። ኖ ራስህ ከተናገርከው ነገር ላይ ነው ጥያቄ ያነሳሁት። ተሳስተህ ከሆነ እምነት ላይ ምናወራ ጥምቀት ስራ ነው ብለኸኛል አላልከኝም? ብያለሁ። በቃ ወዳጄ ካልከኝ እንደ ኦርቶዶክስ ቤተክርስቲያን ጥምቀት ስራ ነው ብላ ነው የምታምነው? ይኸውልህ የምታዳምጠኝ ከሆነ ስቲል እንደማመጥ ብራዘር። አሁን አንተ እየጠየከኝ ያለኸው በእያንዳንዱ ነገር ላይ ከኔ ምን አለ ብለህ ከዛ በኋላ ለ30 ደቂቃ የምታወራበት አጀንዳ ማግኘት ነው የምትፈልገው። እሱ አይደለም ዋናው የትምህርቱ እንትን። እኔ የምጠይቅሃለሁ፣ አንተ የምጠይቀኛለህ። ምሳሌ ሳነሳ ታስጨርሰኛለህ እንጂ ዝም ብለህ የሶር ነው ጥያቄ ልትጠይቀኝ አይደለም። ይሄ በዛ አይነት ሁኔታ ከሆነ እምነት እንደዛ አይደለም። በደንብ አስረዳ ነው የሚሆነው እንጂ ማስረጃውን አምጣልኝ። ኦርቶዶክስ ቤተክርስቲያን ጥምቀት ስራ ነው ያለችበትን ማስረጃ አሳየን። ሶሪ በቃ አዝናለሁ። ለሁሌም ጊዜያችሁ ቻው። በቃ እኛም እናዝናለን። ሌላ ጊዜ ኦርቶዶክስ ማትለውን እንግዲህ ውሸት አትዋሽ። እኛ ጋር ገብተህ ዝም ብለን አንሰማም። እኛ ደግሞ ያስጨንቃል እኮ ግራ ነው የሚያገ ምን አለ ቢዋሽበት እኮ አንዳንዴ ቀለል ብታደርግለት ትንሽ እንኳን ቢዋሽ ራሱ ከተናገረው ሲጠየቅ አካኪ ዘረፋ። እኔ እንደውም ሌላ የምጠይቀው ጥያቄ ራሱ ነበር ነገር ድነት ላይ ስለ ለበጣ ሰምታል እንደ ዳኒ? አልሰማሁም። ምን ደግሞ ምን መጣ? አልሰማም። ስለ ለበጣ አልሰማሁም። እሺ ስለ ጣብሌ ሰምታል? አረ በጣም አፕዴት አለህ ማለት ነው። አረ እስቲ አፕዴት አድርገን። አረ ስለ ለበጣና ጣብሌማ መስማት አለባቸው። እኔ ቪዲዮ ሰርቼ ነበር፣ ያው እንደተለመደው አስወረዱት። አረ እባክህ አልቆየም። እሱ እንደውም በጣም አልቆየም፣ ቶሎ ነው የወረደው። እና ለበጣና ጣብሌ አንድ ሌላ ሶስተኛ አለ፣ ስሙን ረስቼው ነው። ሶስቱ ተክሎች የዘላለም ሕይወት የሚሰጡት። አረ እንዴማ ወሳኝ ነው። በላ አሰማን። የኔንም ቤት አዘጋው ወይ ለ318 ጄኔሬሽን ነው የዘላለም ሕይወት የሚያሰጡት። አረ እባክህ ቃል ኪዳን ተቀብሏል። ጣብሌና ለበጣ አንደኛው ሶስተኛው ስሙን ረስቼዋለሁ። እና እግዚአብሔር ቃል ኪዳን ሰጥቷቸዋል ለነዚህ ተክል ማለት ነው። ለነዚህ ተክል ቃል ኪዳን ሰጥቷቸዋል። እና እነዚህ ስር ናቸው ማለት እንትን ስር አላቸው 318 ስር አላቸው። እና የ318ቱ የሊቃውንቶቹ ምሳሌ ነው የሚሉት። እና እነሱን የበላ ምን ያገኛል? 318 ትውልዱ ይማራል። አሁን ከዚህ በፊት ተመልከቱ፣ እግዚአብሔር ለቅዱሳኑ ቃል ኪዳን ሰጠ ብሎ ነበር የሚያምኑት አይደል? ለተክለ ሃይማኖት፣ ለጊዮርጊስ ምናምን ወዘተ። አሁን ደግሞ እግዚአብሔር ለተክል ቃል ኪዳን ገብቷል። እና ተክሉ ስትበላው እንጥልን ነው የሚቆርጠው። በጣም ነው የሚመረው። በጣም ከመምረሩ የተነሳ እንጥልን ይቆርጣል ተብሎ ነው የሚታመነው። እና ሰው እየሄደ ይበላል። በሰልፍ ነው የሚበላው። ምን ለማግኘት? 318 ጄኔሬሽኑ የዘላለም ሕይወት እንዲያገኝ ማለት ነው። የዘላለም ሕይወት እንዲያገኝ። እስቲ ላሰማችሁ ቪዲዮ ምን እንደሚለው። የሰራውን ቪዲዮ የለም አወረዱት ሙሉ ለሙሉ። የሰራውን ቪዲዮ ሴቭ አላደረከውም ነበር? ቪዲዮን እንኳን እንጃ ሴቭ አድርጌዋለሁ። ፌስቡክ ላይ አስቀምጫለሁ እኮ። እሱን ክፈተውና ስክሪንሾት አድርገን ሁላችንም ሼር እናድርገው። ኦኬ ፌስቡክ። እሺ ፌስቡክን መክፈት አልችልም አሁን። እኔ ልክፈተዋ? አንተ ክፈተው አይቻልክ? አረ አዎ ፒሲ ላይ የፌስቡክ የለም ለዛ ነው። እሺ ፌስቡክ እኔ እበላለሁ። ደስ ይላል። ከታችን ይበላሉ። አምጣልኝ ጠረጴዛ። እሺ እንትን የሚቆርጥ ነው ተባሉ። 3 የዘላለም ሕይወትን የሚያሰጡ ተክሎች ነግራቸዋለሁ። እሺ ወገኖች ተዘጋጁ እስቲ። እና ስክሪንሻት ነው ስክሪን ሪከርድ ነው የምታደርጉት። ሁላችንም እንለቀዋለን። ሁላችንም እንለቀዋለን። የሁላችንም ሊያዘጉት ስለማይችሉ ማለት ነውና እሺ
ኤልሲ ላንቺማ እልክልሻለሁ። እሺ ዛሬ ስለ ጉመሎ፣ ጠብሌና ለበጣ ስለተባሉ 3 የዘላለም ሕይወትን የሚያሰጡ ተክሎች ነግራቸዋለሁ። እንግዲህ ከዚህ በፊት እግዚአብሔር ለተክለ ሃይማኖት፣ ለአቡነ አረጋዊ፣ ለአርሴማ፣ ለጊዮርጊስ ምሕረት ተሰጥቷቸዋል እያሉ ኦርቶዶክሳዊያን እንግዲህ በየገድሎቻቸው የነገሩንን የሐሰት ትምህርት ስናፈርስ ቆይተናል። ዛሬ ደግሞ ስለ 3 ተክሎች ልንገራችሁ። እነዚህ 3ቱ ተክሎች ጉመሎ፣ ጠብሌና ለበጣ ይባላሉ። እነዚህ 3ቱ ተክሎች ለ318 ትውልድ ምህረትን ያሰጣሉ፣ ይቅርታን ያሰጣሉ፣ የዘላለም ሕይወትን ያሰጣሉ። እንግዲህ ተመልከቱ፣ ከሰው ወደ ተክል ደግሞ መጥተዋል። አሁን እስቲን ቪዲዮ እንስማው። ጳጳስም ቢሆን መቅደስ አይገባም። ሕርመት ማለት ከሰኔ 21 እስከ ህዳር 21 ጧፍ እየተበላ ከሰው ርቆ በረሃ ውስጥ የሚደረግ ጸሎት ነው። ዋልድባ ማለት ዱባ የሚያህል የዋሊ ስር ወይንም ተክል ማለት ሲሆን የዋሊ ስር 318 ነው። የ318ቱ ሊቃውንት አበው ምሳሌ አንድም 318 የትውልድ ምህረት ቃል ኪዳን ነው። ቋርፍ በ3 ይከፈላል። ይሄ ቋርፍ ይባላል። ቋርፍ 3 አይነት ቋርፍ የማወረድ መኖር ያለው የስራ ተቀበ እንግዲህ ከዚህ በፊት አባቶቻችን ለዚህ ገዳም ያቆዩት ነው። ይህ ቋርፍ አንደኛው ምህር የሚባለው ቋርፍ ይሄ ሰሩ 318 ሰሩ በ318 ሰሩ በ318 ይህን የቀመሰ በ318 ቃል ኪዳን ተሰጥቶታል። 318 ትውልድ ምህረት ማለት ነው እና ይህ ጉመሎ ይባላል። ሌላ ደግሞ አለ እሱ ጠብል ይባላል። ሶስተኛው ቋርፍ ከጥሬሙዝ የሚሰራ ነው እና ይሄ ነው ዋልድባ ላይ የሚበላው። ጅቡታ እንግዲህ ላይ ተለበሽ ላይ ተላቅሽ ኃጢአት አይሻገርብሽ የተባለች ቦታ ዋልድባ ነች። እንግዲህ እንደሰማነው ነው። እጅግ በጣም ያሳዝናል። ለህዝባችን ወንጌል ያስፈልጋል ምንለው ለዚህ ነው። እንግዲህ በኖክሲያው ሲናገሩ መስማት እንደቻልነው ጉመሌ፣ ጠብሌና ለበጣ እንግዲህ ለበጣ ደግሞ የሚባለው ከምንድን ነው የተሰራው? ከሙዝ ነው የተሰራው እና የዘላለም ሕይወትን ወይም ምህረትን ያሰጣሉ ተብሎ ይታመናል። እነዚህን 3ቱን ተክሎች የበላ የዘላለም ሕይወትን ያገኛል፣ ምህረትን ያገኛል። እሱ ብቻ ሳይሆን ከእሱ በኋላ የሚመጣው 316 ጄኔሬሽንም ምህረትን ሲያገኝ ይኖራል ተብሎ ያው ህዝቡ ይበላል ማለት ነው እንደምታዩት። እና ተራኪው እንደሚናገረው ስትበሉት በጣም ነው የሚመረው እና በጣም ከመምረሩ የተነሳ እንጥልን ይቆርጣል ነው የሚባለው። አስባችሁታል? እንደዚህ መራራ የሆነ ተክልን በመብላት የዘላለም ሕይወትን ምህረትን አገኛለሁ ይላሉ። እኛ ደግሞ መዳን በኢየሱስ ክርስቶስ ነው፣ ኢየሱስን በማመን የዘላለም ሕይወት ታገኛላችሁ ስንላቸው በማመን ብቻ ይላሉ። አያችሁ፣ እንደዚህ መራራ መብላት የለመደ ትውልድ የኢየሱስ ክርስቶስ የመዳኑን ወንጌል ሲነገረው ይመርባል። ይሄን አይመራቸው፣ ይህንን ይበሉታል በሰልፍ። እኛ የምንሰብከው ሐዋርያቶቹ የሰበኩትን ስብከት ስንናገር ግን አብዛኛው ሰው ደግሞ ይመርባል። ይህንን ወንጌል ከመስማት ይህንን ተክል እንጥል የሚበጥሰው ይህንን ተክል መብላት ለብዙ ሰው ቀዳማዊ የሆነ ምርጫው እንደሆነ ሁላችንም እናውቃለን እና በጣም 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 ያሳዝናል። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 14 ላይ ሐዋርያው ዮሐንስ እንደዚህ ይላል፣ እኛም አይተናል አባት ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን። መዳን በኢየሱስ ክርስቶስ ብቻ ነው። ጠብሌም አያድንም፣ ጉመሌም አያድንም፣ ለበጣም አያድንም። ወዳጄ ንቁ፣ ኦርቶዶክሳውያን ንቁ። እሺ ሪከርድ አድርጉትና ሁላችሁም በትኑት። ካለዛ ደግሞ ፌስቡክ ላይ ታገኙታላችሁና የሜሎስ ፌስቡክ ላይ እሱን ዳውንሎድ ብታደርጉት ከዛ ዳውንሎድ አድርጋችሁ ቲክቶክ ላይ ደግሞ መልቀቅ ትችላላችሁና ያው እጃቸው ስለማያርፍ ማለት ነው። እጃቸው ስለማያርፍ የሚነሱ ርዕሶች ወሳኝ ሲሆኑ ብዙ ጊዜ ሪፖርት ነው የሚቀናቸው እና አሁን ልክ ዛሬ እንዳደረጉት ማለት ነው። አሁን እንደምታዩት ሪፖርት ላይ እኔ ራሴ ማለት ነው ሙሉ ላይቡን ሪፖርት የሆንኩትና ያ አሁኑኑ ሼር አድርጉት፣ አሁኑኑ ፖስት አድርጉት። አሁን ሪከርድ ያደረጋችሁ ሰዎች ደግሞ ልቀቁት። ሪከርድ ያደረጋችሁ ሰዎች ልቀቁት እና ብዙ ትውልድ መስማት አለበት። ብዙ ትውልድ ማምለጥ አለበት። ያ ሪከርድ አድርጋችሁታል? ግን ሪከርድ አድርጋችሁታል? ዝግጁ ነበራችሁ? እሺ በቃ ልቀቁት። ሪከርድ ያደርጋችሁት ልቀቁት። ይደገም፣ እንድገመው። እሺ ዝግጁ ናችሁ? እንድገመው፣ ይደገም። እሺ ዛሬ ስለ ጉመሎ፣ ጠብሌና እሺ ዝግጁ ሁኑና ልድገመው። እሺ ዝግጁ ናችሁ? እንቀጥል። እሺ
ስለተባሉ 3 የዘላለም ሕይወትን የሚያሰጡ ተክሎች ነግራቸዋለሁ። ዛሬ ስለ ጉመሎ፣ ጠብሌና ለበጣ ስለተባሉ 3 የዘላለም ሕይወትን የሚያሰጡ ተክሎች ነግራቸዋለሁ። እንግዲህ ከዚህ በፊት እግዚአብሔር ለተክለ ሃይማኖት፣ ለአቡነ አረጋዊ፣ ለአርሴማ፣ ለጊዮርጊስ ምሕረት ተሰጥቷቸዋል እያሉ ኦርቶዶክሳውያን እንግዲህ በየገድሎቻቸው የነገሩንን የሐሰት ትምህርት ስናፈርስ ቆይተናል። ዛሬ ደግሞ ስለ 3 ተክሎች ልንገራችሁ። እነዚህ 3ቱ ተክሎች ጉመሎ፣ ጠብሌና ለበጣ ይባላሉ። እነዚህ 3ቱ ተክሎች ለ318 ትውልድ ምሕረትን ያሰጣሉ፣ ይቅርታን ያሰጣሉ፣ የዘላለም ሕይወትን ያሰጣሉ። እንግዲህ ተመልከቱ፣ ከሰው ወደ ተክል ደግሞ መጥተዋል። አሁን እስቲን ቪዲዮ እንስማው። ጳጳስም ቢሆን መቅደስ አይገባም። ሕርመት ማለት ከሰኔ 21 እስከ ህዳር 21 ጧፍ እየተበላ ከሰው ርቆ በረሃ ውስጥ የሚደረግ ጸሎት ነው። ዋልድባ ማለት ዱባ የሚያህል የዋሊ ስር ወይንም ተክል ማለት ሲሆን የዋሊ ስር 318 ነው። የ318ቱ ሊቃውንት አበው ምሳሌ አንድም 318 የትውልድ ምሕረት ቃል ኪዳን ነው። ቋርፍ በ3 ይከፈላል። ይህ ቋርፍ ይባላል። ቋርፍ 3 አይነት ቋርፍ የማወረድ መምሮ ያለው የስርዓተ ቀብር እንግዲህ ከዚህ በፊት አባቶቻችን ለዚህ ገዳም ያቆዩት ነው። ይህ ቋርፍ አንደኛው መህር የሚባለው ቋርፍ ይሄ ነው። ሰሩ 318 ሰሩ በ318 ሰሩ 318 የሚቀመስ 318 ቃል ኪዳን ተሰጥቶታል። 318 ትውልድ ምሕረት ማለት ነው እና ይሄ ጉመሎ ይባላል። ሌላ ደግሞ ለሱ ጠብል ይባላል። 3ኛው ቋርፍ ከጠሪሙዝ የሚሰራ ነው እና ይሄ ነው ዋልድባ ላይ የሚበላው። ችሎታ እንግዲህ ላይ ተለብሽ ላይ ተላብሽ ኃጢአት ላይ ሻገርብሽ የተባለች ቦታ ዋልድባ ነች። እንግዲህ እንደሰማነው ነው። እጅግ በጣም ያሳዝናል። ለህዝባችን ወንጌል ያስፈልጋል ምንለው ለዚህ ነው። እንግዲህ በኖክሲያው ሲናገሩ መስማት እንደቻልነው ጉመሌ፣ ጠብሌና ለበጣ እንግዲህ ለበጣ ደግሞ የሚባለው ከምንድን ነው የተሰራው? ከሙዝ ነው የተሰራው እና የዘላለም ሕይወትን ወይም ምሕረትን ያሰጣሉ ተብሎ ይታመናል። እነዚህ 3ቱን ተክሎች የበላ የዘላለም ሕይወትን ያገኛል፣ ምሕረትን ያገኛል። እሱ ብቻ ሳይሆን ከእሱ በኋላ የሚመጣው 316 ጄኔሬሽን ምሕረትን ሲያገኝ ይኖራል ተብሎ ያው ህዝቡ ይበላል ማለት ነው እንደምታዩት። እና ተራኪው እንደሚናገረው ስትበሉት በጣም ነው የሚመራው እና በጣም ከመምረሩ የተነሳ እንጥልን ይቆርጣል ነው የሚባለው። አስባችሁታል? እንደዚህ መራራ የሆነ ተክልን በመብላት የዘላለም ሕይወትን ምሕረትን አገኛለሁ ይላሉ። እኛ ደግሞ መዳን በኢየሱስ ክርስቶስ ነው፣ ኢየሱስን በማመን የዘላለም ሕይወት ታገኛላችሁ ስንላቸው በማመን ብቻ ይላሉ። አያችሁ፣ እንደዚህ መራራ መብላት የለመደ ትውልድ የኢየሱስ ክርስቶስ የመዳኑን ወንጌል ሲነገረው ይመራል። ይሄን አይመራቸው፣ ይሄንን ይበሉታል በሰልፍ። እኛ የምንሰብከው ሐዋርያቶቹ የሰበኩትን ስብከት ስንናገር ግን አብዛኛው ሰው ደግሞ ይመራል። ይህንን ወንጌል ከመስማት ይህንን ተክል እንጥል የሚበጥሰው ይህንን ተክል መብላት ለብዙ ሰው ቀዳማዊ የሆነ ምርጫው እንደሆነ ሁላችንም እናውቃለን እና በጣም 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 ያሳዝናል። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 14 ላይ ሐዋርያው ዮሐንስ እንደዚህ ይላል፣ እኛም አይተናል አባት ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን። መዳን በኢየሱስ ክርስቶስ ብቻ ነው። ጠብሌም አያድንም፣ ጉመሌም አያድንም፣ ለበጣም አያድንም። ወዳጄ ንቁ፣ ኦርቶዶክሳውያን ንቁ። ጠብሌ ከየት ቤተ እምነት የበለዓም አህያ ነው የሚለው? ከየት ቤተ እምነት ወይ? ሰላም ናችሁ? እግዚአብሔር ይመስገን። እሺ፣ እንኳን ደህና መጣ። እንኳን ደህና ጠበቃችሁ። እኔ የምላችሁ አሁን አንተንም ቪዲዮ ላይ ከተከታተላለሁ ሜሎስንም በጣም ትልቅ ሰው አድርጌ ነው የማስበው። ያነባል፣ ብዙ ነገሮች ሲናገር እከታተለዋለሁ። ይሄኛውን አሁን እስኪ እንደው ተረት ተረት ሰውየው ማን ነው? ምንድን ነው? አንድ ተራ ሰው ምን እንደሆነ የማይታወቅ ሰውዬ ቪዲዮ ብቅ አድርጎ አሳይቶን የኦርቶዶክስ ብሎ ማውራት በጣም ነውር ነው። ኦርቶዶክስ መዳን በክርስቶስ አስጨርሰኝ። አሁንም ትንሽ እንዳትሆንብኝ፣ ትልቅ ሰው ነው። ካላወቅኩም በል እንጂ ገዳሙ የት እንደሆነ አውቃል። ቤተክርስቲያኑን አሳየህንና ሰውየውን ያለ ቤተክርስቲያኑን ካሳየ በኋላ ሰውየውን እዛ መንደር የፈለገ ይሁን ቶ እዛ ገዳም ውስጥ ተራ ምናምን አልካ። ገዳሙ ዋልድባ ገዳም ነው። ይኸውልህ ስማኛ አስጨርስም። ማስጨርስ እኮ በማስረጃ ስታወራ ነው። ዝም ብለህ ክስን ያደረግከው እኔ በማስረጃ ነው ያወራሁት። ገዳሙ የዋልድባ ገዳም ነው። ተራኪው ደግሞ የምታውቃቸው ከሆነ መምህር ደረጀ ዘወይንዬ ናቸው። ስለዚህ ተራ የምትላቸው ከሆነ ትችላለህ። ገዳሙ የዋልድባ ገዳም ያሉ አገልጋይ ናቸው። እዛ ውስጥ ያያቸው ስለ ጠብል ያወሩት እዚያ ያሉ መነኩሴ ናቸው። ፕሮግራሙ ደግሞ ያዘጋጀው መምህር ደረጀ ዘወይንዬ ነው። ስለዚህ ዝም ብሎ ተራ ልትላቸው አትችልም። የቤተክርስቲያኒቷ የምታውቃቸው መምህራን የሆኑ እዛ ላይ ደግሞ ትልቅ የቤተክርስቲያኒቷ ገዳም ውስጥ የተቀረጸ ቪዲዮ ነው ያሳዩት።
ስለዚህ ንግግርን አስተካክለውና ተራ የሚለውን ነገር ስትህ ሀሳቡ ላይ ብቻ ፎከስ አድርግልን። እሺ ወደ ሀሳቡ ስንመጣ መዳን በክርስቶስና በክርስቶስ ብቻ ነው ብላ የምትከተል የኦርቶዶክስ ሃይማኖት ክርስቶስን ቀን በቀን እሁድ አይደለም ቀን በቀን በቅዳሴም በምንም ክርስቶስን የምትዘክር ቤተክርስቲያን እንዲህ አይነቱን እቃቃ ጨዋታ ማንም ይሁን ማንም መዳን በቅጠል ነው ሲል የሚከተል ኦርቶዶክስ የለም። ይሄ ሽወዳ ድሮና ድሮ የነበረ በማስረጃ እንደማትል ይሄ አንዱ ማስረጃ እኔ አንዱ ማስረጃ አልከተልም እያልኩ አናውቅህም። ምን እንደሆንክ አናውቅህም። ፕሮፋይልም ያህያን ያለ ሌላ ምንም አንተ የምናውቀው ነገር የለም። እኛ ግን የቤተክርስቲያኒቷን መምህራን እየጠቀስን የቤተክርስቲያኒቷን ገዳም እያሳየን ገዳም ውስጥ የሚደረገውን ትምህርትና ልምምድን ያሳየው። በመጀመሪያ ደረጃ ክርስቶስን ነው ማየት ያለብህ እንጂ ሰው አትይ። መልእክታችን አንተም ያለህበት ሃይማኖት ውስጥ ስህተት የሚሰራ ሰው አላመጣልህም። በማስረጃ ዶክትሪን የሚባል ነገር አለ አይደል? በማስረጃ ታችም ላለው ሰው ከኛ አንድ ቁም ነገር እንዲይዝ በማስረጃ ነው። አሁን እኔ ማስረጃ አቅርቤያለሁ። እሺ ማስረጃ ስጠኝ። እነዚህ የተከሳቸውን የቪዲዮ ማስረጃ አቅርቤያለሁ። እኔ አንድ ተራ ሰው ኧረ ተው ተራ ሰው አትበል። ዋልድባ ገዳም ተራ ነው። በቃ ለኔ አሁን ነገር መዳን በእነዚህ ቅጠሎች ነው ካለ ይሄ ሰው ለኔ ተራ ነው ወይ ስማኛ ይኸውልህ መዳን በእነዚህ ቅጠሎች ነው የሚል ሰው ለኔ ተራ ነው። ለአንተ ነው። አንተ መብት ነው ግን ለኦርቶዶክስ አይደለም። እኛ ደግሞ ምን ለኦርቶዶክስ ግን ኦርቶዶክስ እኮ ነኝ። እንዴት ነው አንተ ታስበው? ምን አይነት ጭንቅላት ነው ያለው? መዳን በክርስቶስ ነው ብላ የምትሰብክ ቤተክርስቲያን መዳን በቅጠል ነው ብላ ስታወራ ግን ትንሽ አያሳፍርም? በእግዚአብሔር ማስረጃ አምጣ። እንደዛ እንደምትል ማስረጃ አምጣ። እኔ ብዙ ማስረጃ ላሳይ ይችላል። ከቤተክርስቲያን መዳን በክርስቶስ እንደሆነ ልንገር። እኔ ፕሮፌሰር ትገባና በጳጳስ ደረጃ መዳን ክርስቶስ ማርያም ራሱ እንኳን ይህንን መቤጀት አትችልም እያሉ በጳጳስ ደረጃ ፕሮፌሰር ትገባና ምን ታደርግልኛለህ መሰለህ ወዳጄ? በጣም እኮ ቀላል ነገር ነው የጠየቅኩ። የቤተክርስቲያኒቷን መጽሐፍቶች አውጣና ገልጥ አሳየን። መጽሐፍ ቅዱስ ምን ሌላ ሳይንስ አለ? የቤተክርስቲያኒቷን መጽሐፍ ቅዱስ ነው የቤተክርስቲያኒቱ መሰረትና የቤተክርስቲያኗ ዋናዋ። መጽሐፍ ቅዱስ ብቻ ግን አይደለም። መጽሐፍ ቅዱስ ብቻ የሚል ቋንቋ እሱ ብቻ እኮ ብቻ አይደለም። ስለዚህ ብቻ ስለማትቀበሉ የቤተክርስቲያኒቷ መጽሐፍቶች ብዙ ናቸው እኮ። ዋናውን እኮ ነው ዋናውን መሰረቱን መጽሐፍ ቅዱስን ይዤልህ መዳን በክርስቶስ ነው እያልኩ ነው። ዋናዬን ይዤ አይደለም። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው እያወሩ ያለሁት። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ መዳን በኢየሱስ ክርስቶስ ብቻ ነው ብላ አታስተምርም። እንዴ እኔ ፕሮፋይል ገባና እንግዲህ ጳጳሱ እሳቸው ያንተ ቪዲዮ ማስረጃ ነው፣ የኛ ቪዲዮ ማስረጃ አይደለም። ያንተ ውስጥ አልገባም። እኔ የቤተክርስቲያን በጳጳስ ደረጃ ይሄ ተሰብኮልሃል። ለምን እሱን አታምነው? አንድ ሰው ይዘመት እንኳን ማስረጃ ትላለህ። ጊዜ አንግደል። ቤተክርስቲያኒቷ የምታምናቸው በጣም ብዙ ነገሮችን እኛ በጽሁፍም በቪዲዮም እያሳየን ነው። አንተ ግን እኔም እኮ እያሳየሁ እኮ ነው። ነገርኩህ። ምን አሳየኸኝ? ምንም አላሳየኸኝ። በጳጳስ ደረጃ መዳን በክርስቶስ ነው። ድንግል ማርያም እንኳ ይህንን የመቤጀት ስራ አልሰራችውም። ክርስቶስ ነው ብሎ እንደዚህ አይነት ተክሎች አያድኑም ብሎ አስተምሯል። አንተ እንዲህ አይነት የህፃን ጨዋታ አንተ ያመጣኸውን ደግሞ ለአንተ ይመልሱ ግን እነሱ ብሎ እነሱ ለእኛ ራሱ በጣም የወረደ ነገር እኮ ነው የምናወራው። በቃ እኛ በማስረጃ ነው የምናወራው። ኢቭን አንተ ራስህ እኮ የማከብርህ የነበርክ ሰው ወርደህብኛል በዚህ ቪዲዮ። በእውነት ቪዲዮ አይደለም፣ ያንተ ቪዲዮ ነው፣ ያንተ መምህር ቪዲዮ አይደለም። ይሄንን ማስረጃ ይዘህ ስትቀርብ ነው ይሄን ማስረጃ ይዘህ ስትቀርብ በጣም እኮ ነው የሚያሳፍረው። ሜሎ እናንተ ለህዝቡ ካሜራ ደቅናችሁ ገርጻችሁ እያሳያችሁ ያላፈራችሁበትን እኔ የሰራችሁትን ማሳየት አላፍርበትም። ለምንድን ነው የማፍረው? እንዴ ስራችሁ ያሳፍራል። እውነት ነው ስራችሁ አይደለም። ሜሎ በክርስቶስ አንድ ስማኝ፣ አንተ ራስህ እዛ ቤተክርስቲያን ውስጥ የነበርክ ሰው ነህ፣ ታውቀዋለህ። አሁን ይሄንን ተራ አሉባልታ ትልቅ ቁም ነገር ይሄን ቪዲዮ ራስህ ካላወረድከው በቀር ማንም ይሄን ሪፖርት እንደውም ይሄ ያንተን በጣም የወረደና እግዚአብሔር ይመስገን እኔ አሁን አወቅኩ። አንተ አሉባልታ ያልከውን ሰው በሰልፍ ሂዶ እየበላ ነው። ቪዲዮ ላሳየህ ሂዶ ሲበላ ይሄ እኮ ድሮ ወንድሜ አንድ ነገር ልንገርህ ስለኔ ከ23 ዓመት በፊት ነው እኔ ክርስቶስን ተቀብዬ ነበር። እንደዚህ አይነት ዘመኑ እግዚአብሔር ይመስገን አሁን ዘመኑ የቴክኖሎጂ ሆነና እንዲህ አይነት ነገር ሽወዳ ተሸውደን ማለት ነው ተቀልዶብን የወጣንበት አይነት የድሮ የቃቃ ጨዋታ አሁን ዘመን ላይ አይሰራም። እኔ እናንተ እንስማማለን። እንደዚህ ብቻ አድርገን የተበላበት እንትን ነው። አሁን ቆይ ስማኝ ወዳጄ፣ አንተ እየሄድክ ያለኸው ይሄ የውሸት ቃቃ ጨዋታ አይሰራም አሁን። እሺ ስማኝ አንዴ ወዳጄ፣ እሺ ስማኝ። አሁን ያሳየሁት ቪዲዮ ልክ አይደለም አይደል? አይደለም። አንተ ኦርቶዶክስ ነህ። አዎ በቃ ነገ እዚህ ቪዲዮ ላይ መልስ ስጥበት። የኦርቶዶክስ ቤተክርስቲያንን አስተምሮ አይወክልም ብለህ እስቲ ከኔ ጎን ቁም። እኔን ቪዲዮ ተቃወም። ይሄንን አሁን እንትኑ ነው ፊት ለፊት እየነገርኩህ እኮ ነው። ነው እዚህ አይደለም። ቪዲዮ ሰርተህ ፔጅ ላይ አስቀምጥና መምህር ደረጀ ዘወይንዬ ተሳስተሃል፣ የኦርቶዶክስ ቤተክርስቲያን አስተምሮ አይደለም፣ የዋልድባ ገዳም አባቶች ተሳስታችኋል ብለህ ቪዲዮ ስራ።
ያሳፍራል እንጂ መስራት ይቻላል። ተራ ነገር ነው እኮ ነው። በቃ ነገ ስራ። እኔ ኦርቶዶክስ ነኝ ብለህ ይሄንን የማይታወቅ ሰው ፊትን እያሳየ ማለት በኦርቶዶክስ ደረጃ ዝም ብለህ ስማ። እነ ዶክተር ዘሪሁን እንኳን የሚናገሩት ነገር ስህተት ነው እየተባለ እየተወቀሱ ነው። አሁን እንዲህ ወደ ኦርቶዶክስ አይሰራ። የቲክቶክ ዘበነንም ሲወቀስ እየሰማሁ ነው። ማንም ሰው አሁን መሸወድ አይችልም። ቲክቶክ ላይ ያላችሁ አርበኞች ናችሁ እንጂ እንደዛ የምትሉት ቤተክርስቲያኒቷ ምድር ላይ ያለችው ቤተክርስቲያን እንደዛ ብላ ታስብ። ወንድሜ እኔ ማውራ አሁን ቤተክርስቲያን ውስጥ ቁጭ ብዬ መማር ቤተክርስቲያኗን አስተምሮ ነው። የቲክቶክ አይደለም። መጨረሻ ጊዜ ልጠይቅ ማስረጃ ስጠን። ምን የሚል ስለዚህ ማለት ነው? አይ ስለ አንድ ተራ ሰው አንተ ክርስቶስን ነው የምታየው? ሰው ነው የምታየው? ክርስቶስን ነው የምናየው ወይንስ ሰው ነው? እሺ ሜላዬ እንቀጥል። እሺ ቤተክርስቲያን ውስጥ እንደዚህ አይነት ነገር አዲስ ነው ብለህ ነው የምታምነው? እንደዚህ አይነት ነገር አዲስ ነው እናንተ ናችሁ ያመጣችሁት እያልከን ያለው አይደለም። እኔም በማላውቀው ነገር ሰውንም ኃጢአት ውስጥ አልገባም። እኔ እያልኩት ያለሁት ማንም ያምጣው፣ ማንም የፈለገ ነገር ያምጣው፣ ውሸትም ተሰርቶ ይሁን በእውነትም ተብሎ ይሁን ይሄ ነገር የቤተ ክርስቲያኗ አስተምሮ አይደለም። እንደውም የቤተ ክርስቲያኗ አስተምሮ ያለው ነው። ምክንያቱም ቤተ ክርስቲያኗ መዳን በክርስቶስ ነው ብላ የምታስተምር በኢየሱስ ብቻ ብላ ታስተምራለች ቤተ ክርስቲያን። አንድ ነገር ወንድሜ፣ ይቺ ይሄ እምነት ብቻ ጸጋ ብቻ ምናምን የምትለው የእናንተ አስተምሮ ነው። ብቻ የሚባል ቃል ከኢየሱስ ውጪ በሌላም ነገር ታምናለህ ማለት ነው። ስለዚህ ከኢየሱስ ውጪ በሌላም ነገር ይደናብረህ ታምናለህ ማለት ነው። አላልኩም። መዳን በክርስቶስ ነው እኮ ካላልክ ኢየሱስ ብቻ ነው ቤተክርስቲያኒቷ ውስጥ የሚያድነው፣ ኢየሱስ ብቻ ነው። ቅጠል የለም፣ ልብስ የለም፣ ጭስ የለም፣ መጽሐፍ የለም ብለህ የምታምን ከሆነ እስቲ ንገረን። አዎ የለም፣ መዳን በክርስቶስ ነው እኮ በኢየሱስ ብቻ ነው ብለን እስቲ ብቻ የምትለው ቃል የእናንተ ስለሆነች እንደው ብቻ አስጠላኝ። ብቻ አይደለም ካልክ ሌላም ነገር አለ ያልከኝ አይደለም። ይኸውልህ ቃሉ ራሱ አስጠላሽ። እንደዚህ እናድርግ እሺ፣ እንደዚህ እንድንረዳ ችግር የለም። ለምሳሌ በኦርቶዶክስ ውስጥ መዳን በጥፍር የለም። በምን በጥፍር የለም። እርግጠኛ ነህ? በጣም በፀጉር የለም። ኦኬ። በልብስ የለም። በምንም የለም መዳን። እርግጠኛ ነህ? ማስረጃ ታሳየናለህ? አንተ ይሄውልህ የኔ ማስረጃ አሁንም ኦርቶዶክስ ቤተክርስቲያን መጽሐፍ ቅዱስንና መጽሐፍ ቅዱስ መሰረቷ ስለሆነ ማስረጃ የመጽሐፍ ቅዱስ ነው። እሺ ደስ ይቶኝ እንደዚህ ሰው እንደዚህ ስትሆኑ ደስ የሚለን። እሺ አሁን ቅድም ቆይ አንዴ አትደረም። ቅድም የቤተ ክርስቲያኒቷን ገዳም ላይ የተቀረጸውን ቪዲዮ ገዳም የሚያገለግለውን አባት ክዳል። አሁን ደግሞ መጽሐፍቶቿን ደግሞ እናስክድ። እሺ ካሜራዬን አዞራለሁ። ቆይ መጀመሪያ አንድ ነገር እንስማማ። ምንም የምንስማማበት ነገር የለም። አሁን ማስረጃ ነው እየቀረበ። ምን መጽሐፍ ነው የምታሳየኝ? ምን መጽሐፍ ነው የምታሳየኝ? ላሳይ ነው። ካሜራ መጽሐፍ ቅዱስ እናውራ። ካሜራ ዙሬ ነው የማሳየህ። ወራጅ ምንድን ነው? ስሜት ያቱን ወንድምዬ፣ እሱ ላይ የሃይማኖት መከራከሪያ አይደለም። ትክዳለህ ማለት ቆይ አንዴ፣ የሃይማኖት መከራከሪያ አይደለም። እኔ መች ተከራከርኩ? አሳየው እንጂ ልትከራከረኝ አይደለ? እሱን የምታወጣው አይ ላሳየህ ነው። ስለዋሸ ላሳየህ ነው። የማታምንበትን መጽሐፍ እኔ አሁን አንተ አታምንበትም። አንተ ነህ የማታምንበት። አንተ እኮ ነው የማወራ። አንተ ነህ የማታምንበት። አየህ እየዋሸ ስለሆነ አይደለም ነው እሱ። ቅድም የለም ስትል አልነበረ? አየው እሱ ላሳየህ ነው። እሺ ምን ይላል ይህ መጽሐፍ? እስቲ አንብበው። እሱ መጽሐፍ ለሃይማኖት ክርክር አይደለም። እንደምታምን ኦርቶዶክስ እንደምታምን ላሳየህ ነው። ምን ይላል? ሺህ ጊዜ እኮ ተነገራችሁ። ለምን አትሰሙም? ምንድን ነው የሚለው ይሄ? ወራጅ እስቲ አንብበው። እሺ ወንድምዬ፣ እግዚአብሔር ልቦና ይስጣችሁ። እሺ ና የቅድሙ ፉከራማ ወራጅ ና እንጂ እሱን አልፈልግም እኮ አልኩህ። አሁን ለአንተ ጋር ለምን እንደማትፈልግ ትነግረኛለህ? መጽሐፍ ቅዱስ ይዘህ ከሆነ እናውራ። ምንድን ነው የሚለው ይሄ? መጽሐፍ ቅዱስ ነው የምፈልገው። እሱን ለምንድን ነው መጽሐፍ ቅዱስ ብቻ የፈለግከው? ቆንጆ፣ አንተም እኔም በምናምንበት መጽሐፍ ላይ እንወያይ ነው። እኔ እኮ ስለ እኔ እምነት አለ የሚጠየቁ። ይህንን አታምንበትም አንተ? እሱ የኛ ብቻ ስለሆነ አንተ እዚህ ውስጥ እኔ የጠየቅኩህ አሁን አንተ ታምንበታለህ ወይስ አታምንበትም ነው። ገድል እኮ ነው ሐዋርያት ሥራ ማለት ነው። ታምንበታለህ ምንም ይሁን ብራዘር፣ ገደልም ይሁን ታምንበታለህ ወይስ አታምንበትም? አምንበታለሁ። እርግጠኛ ነህ? የሚያሳፍር ነገር መስሎ እርግጠኛ ነህ? እሱ ውስጥ ግን አንተ ስለማታምንበት እኔ ስለአንተ ነው እየጠየቅኩህ ያለሁት። እኔ ጋር አትምጣ። ስለአንተ ነው። እርግጠኛ ነህ ወይ? አዎ በለን እስኪ፣ የሚሰማ ሰው ስላለ እንደ ቅድሙ ደፈር በል። እሱ የያዝከው መጽሐፍ መጀመሪያ ምንድን ነው? ደፈር በል እኮ አሳይሃለሁ። ገድልን ታምንበታለህ ወይስ አታምንበትም? ምንድን ነው እሱ መጽሐፍ መጀመሪያ? ኦኬ አሁን መጽሐፉን ላሳየው። መጽሐፉ የኦርቶዶክስ ማህተም ያለበት አለ። አሳየው አንዴ። ይኸው ገድለ ዘራ ብሩክ። እሱን ተው፣ እኔም አሳትመዋለሁ ከፈለኩ፣ አንተም ተሳትመዋለህ።
ችግር የለም አንተ ያሳተምከው ነው ትለኛለህ። ችግር የለም የኦርቶዶክስ ማህተም ያለበትን አሳየኝ። ቆይ ላሳየህ። ኦርቶዶክስ ሲጀመር ማህተም አድርጋ አይደለም የምትሰጠው። ማህተም አለ እሱ መጀመሪያ ያለ ብራዘር የገድል መጽሐፉ ዝም ብለህ በየሱቁ እያባዛችሁ የምትሸጡት ይሄ አሁን ዝም የውሸት መጽሐፍ ነው ትለኛለህ። እኔ ይመቸኛል። እሱንም ካልከኝ በቂ ነው። ይሄው ወንድሜ ይቅርታ እኔ እንትን ስለማልል ሶሪ ለውጣ ካልወጣህ አትችልም። እንደዚህ እየዋሸ ጴንጤ ፊት ቆመ መዋሸት አትችልም። መጽሐፍ ቅዱስ ያዝናውራ ምን አልከን? ቆይ አንዴ ቅድም ምን አልከን? ኦርቶዶክስ ብቻ አይደለም እንዴ? አንዴ ወዳጅ አንዴ እሱ ማስለኔ እምነት ነው። ስለ ኦርቶዶክስ እምነት ግን ስናወራ መጽሐፍ ቅዱስ ብቻ ብላ ኦርቶዶክስ አታምንም። አየህ የአንተ ውሸት እዚህ ጋር ነው የሚጋለጥ። አንተ የማታምንበት መጽሐፍ ይዘህ እንዴት ብለን እንነጋገር? እኔ እኮ ስለኔ እምነት አለ ማስረጃ እያቀረብኩ ያለሁት። ቅድም ምን ብለህ ዋሸ? አንዴ ምን ብለህ እንደዋሸ ላሳይ። የኛ ቤተክርስቲያን አንተ የኛ ቤተክርስቲያን አለ የኛ ቤተክርስቲያን በፍጹም ከኢየሱስ ውጪ በሌላ ነገር ይዳና ብለህ አታስተምርም ብለህ ዋሸ። በጣም ጥሩ ውሸት እንደሆነ ላጋልጥ። ወንድሜ ሰላም ደር አይ ችግር ያረበ በፍጹም እንዳትወድ ወይ ሶሪ በጣም በፍጹም ሶሪ ማይሆን ነገር ስለማልመልስልህ ሶሪ። ታዲያስ ድሮስ ትመልሳለህ? ወንድ ከሆንክ መጽሐፍ ቅዱስ እንደፈትና እንደማትመልሰው መጽሐፍ ቅዱስ ላይ እናውራ። ውሸቱን ላሳያ እንዴ? ውሸቱን ላሳያ ከዘው ለመጽሐፍ ያንተን ዳግመኛ እግዚአብሔር ለወዳጃችሁ ቅዱስ አባታችሁ ዘርአ ብሩክ ስም ቃል ኪዳን ሰጠው፣ እንዲህም አለው ከልብስ ከጥፍር ከራስ ፀጉር ከአጽፍ ቁርጥ ወስዶ በእጁ የያዘው በክንዱ እንደ ማህተም ያሰረው በአንገቱም የቋጠረውን በወገቡም እንደ ቅናት ቀበቶ አድርጎ የታጠቀው ኃጢአቱ ይሰረይለታል፣ በእግዚአብሔር ፊት ክብሩም ትበዛለች፣ ወንዶችና ሴቶች ልጆቹም የልጅ ልጆቹም እስከ 22 ትውልድ ድረስ ይድናሉ። ቅድም ሜላ ያሳየን ቪዲዮ ላይ 358 ነው ያላችሁት። 358 ትውልድ ይድናል። ይሄስ ጥፍር ፀጉር ልብስ ቆርጦ በአንገቱ በክንዱ ላይ በወገቡ የታጠቀ ደግሞ እሱ ኃጢአቱ ይሰረይለታል አይደል? 20 ትውልድ ደግሞ ይድናል። እዚህ ኦርቶዶክስ ብራዘር በማስረጃ አውሮ አልከን። ይሄው የቀደሙ ቪዲዮ ማስረጃ ነው። ይሄው የቤተ ክርስቲያን መጽሐፍ ማስረጃ ነው። ከየመጽሐፉ እየገለባበጥን እናሳያለን ብራዘር። ያው እና አይዞ እዛ አሁን ለማያውቁ ሄደ እንደሱ ትላለህ። አንድ ማስረጃ የለም። ቤተክርስቲያን መዳን በክርስቶስ ኢየሱስ ብቻ ነው ያለችበት አንድ ዶክመንት የለም ማስረጃ። እዛ ቤት ደግሞ እንደ ኦርቶዶክስ ነገረድነት ግራ የተጋባ እኮ የለም። በጣም ግራ የተጋባ ነገረድነት ነው ያላት። እሺ ሰላም ሰው አይ ቲንክ እንዴት ናቸው? ሰላም ናቸው ወይ? እግዚአብሔር ይመስገን። የማን ፎቶ ነው? አይ የነበረው የመድኃኒዓለም ነበረ። አይ ዶንት ኖ ኔትወርክ ይሁን እንጂ አሁን የማን ፎቶ ነው አንቺ ጋር ያለው? እኔ ጋር ራሱ እንትን ምንም ፎቶ አይታይም። አረ ያንቺ ፕሮፋይልሽ የማን ፎቶ ነው? የኔ ፕሮፋይል የነበረው የቅድስት ሥላሴ ነው። አረ ተይ ኦኬ። ቅድስት ሥላሴን የት አግኝታችሁ ነው ፎቶ ያነሳችሁት? እሱን ተወውና አሁን ከልጁ ጋር ስትነጋገር ማለት ነው። አሁን አንተ ለምን ለቶ ኦርቶዶክሳዊነት አይደል እንዴ? እሱ ቆይ አይደለም እሱ እኮ ገና መጀመሪያ ቆይ አባዬ የመጽሐፍ ቅዱስ መጀመሪያ ላይ እኮ ቅድስት ሥላሴ መኖራቸው የሚገልጽልህ ነገር አለ። መጀመሪያ የሆነ የፍጥረት ሲፈጠር ፎቶአቸው አለ። ፎቶ ማለት እኮ መጽሐፍ ቅዱስ እኮ ነው ወንድም አለ። አሁን በአብርሃም ቤት አሁን ሽማግሌ ፎቶአቸው አለ ወይ? ቆይ ልንገርህ፣ ስለ ቤተክርስቲያን ስዕል የምታወራ ከሆነ ስዕል ማለት መጽሐፍ ቅዱስ እኮ ያነበቡትን እኮ ነው የሚስሉት አይደል እንዴ? ፎቶአቸው አለ ወይ? አይ አይደለም፣ ፎቶአቸው አለ ወይ? ምን ማለት ነው ፎቶአቸው አለ ወይ ማለት? ሥላሴን ያየና ፎቶ ያነሳው አለ። አሁን እኔ እንጃ አንተን አሁን ስረዳ ለማመን ወይም ለመረዳዳት ሲሆን ዝም ብለህ አሁን ልጁ ራሱ አግባብ ባሌለው ነገር ነው ያስኬድከው። ሲጀመር እኔ መቼ ራሱ እኮ ነው ሄደው ታዲያ ተይ እንጂ ለምን መሰለህ አይደለም ለምን መሰለህ አሁን እናንተ ሁለታችሁ ስትነጋገሩ የነበረው ስለ አንድ ስለ እግዚአብሔር ስለ መድኃኒዓለም ስትነጋገሩ የነበረው አንተ ግን ቀጥታ ሂደህ ወደ ገርላት ጋር ነው የገባኸው። ገርላት ውስጥ ምንድነው ምን ከእግዚአብሔር ጋር የሚያገናኘው ነገር አላምንም አለ። ይኸውልሽ ችግሩ ምን መሰለሽ እኛ በፍጹም አናምንም ማለት ይሄው ገርላትና ታምራት ቤተክርስቲያን ስለምታምን ጽፋለች። ስለማዳን ስለጠየቀው ነው አላምንም ተብሎ አይዋሽማ። ለምን ይዋሻል? ለምን ይዋሻል? ስለማዳን ስለጠየቀው ከሱ ውጭ ማን አለ ታዲያ? ሌላ አለ እንዴ? ይሄው ጥፍርም ያድናል። እሱን እኮ በተሰጣቸው ጸጋ ባላቸው ለምን ተዋለው? ተዋት በይ ወንድም ማለት ለምን? ስለዚህ አየሽ የሚያድን ጥፍር አለ ማለት ነው በቤታችሁ ውስጥ
እሱን እኮ ነው እያልን ያለው። በተሰጣቸው ጸጋ እንቀበላቸዋለን። ከመጽሐፍ ቅዱስ ውጪ መሆን አንችልም አይደል እንዴ? ስለዚህ እመኛ ሶ ጥፍር ያድናል ብለሽ እመኝ። በተሰጣቸው ጸጋ ጥፍራቸውን ቆርጠሹ አንገትሽ ታንጠለጥዋለሽ ብለህ ብትለኝ በተሰጣቸው ጸጋ እቀበላቸዋለሁ 100%። ምንም እኮ አየሽ። ስለዚህ አሁን አንቺ ስለ መዳን ነው እያወራን ያለው። ታይሽ አሁን አንቺ ጎበዝ ኦርቶዶክሳዊ ነሽ። የቅድሙ ወንድማችን ግን ኦርቶዶክሳዊ አይደለም። ምክንያቱም አሁን አንቺ የኦርቶዶክስ ትምህርት ይሄ ነው። ቅድም ግን ያለው ወንድማችን ምን አለ? ካደ። በፍጹም እኛ ቤት ውስጥ ምግብ የለም ምናምን አለ፣ ጥፍርም የለም አለ። እኔ ያሳየሁት ሜዳዬ አሳይቶታል፣ ሁለታችንም አሳይተናል። ሁለቱም ላይ መዳን አለ። ያውም ሰውየው ብቻ ሳይሆን 300 ምናምን ትውልድ ከእንደገና ደግሞ 20 ሁሉ ትውልድ የሚድንበት የቤተክርስቲያናችሁ ትምህርት ነው ያለው። አየሽው? ስለዚህ ይሄ መጽሐፍ ቅዱሳዊ ነው ወይ ብዬ ጥሩ፣ ይሄ መጽሐፍ ቅዱሳዊ ነው ወይ ብዬ ደግሞ ጠይቅሻል። መጽሐፍ ቅዱስ እንደሱ ያስተምራል? ምኑ ነው የሚያስተምረው? ሰው ከክርስቶስ ኢየሱስ ውጪ ጥፍሩ፣ ጸጉሩ፣ ጺሙ የዘላለም ሕይወት የሚያሰጥ የኃጢአት ይቅርታ የሚያስገኝለት የተሰጠው ሰው አለ መጽሐፍ ቅዱስ ላይ? አሁንም እኔ እናንተ መስመር ላይ የምንግባባው በምን መሰለ? ዘላለማዊ ሕይወትን የምናገኘው መዳን በአንድ በእግዚአብሔር። ቆይ የሆነው ነው የምጠይቀኝ እኮ እኮ መጽሐፍ ቅዱስ ላይ ያለው ጥያቄ አትቀይሻ። መዳን በማነው ነው? መዳን የዘላለም ሕይወት የምናገኘው በአምላካችን በፈጣሪያችን በመድኃኔዓለም ቅዱስ ሥጋውን ቅዱስ ደግሞ ስትቀበል የዘላለም ሕይወት የምታገኘው። ይሄ ደግሞ ከሱ ውጪ ተሰጥቷቸዋል ያልሻቸው ሰዎች ኦኬ፣ እነሱ ቆይ አንዴ እኮ ጸጋ በይው ምንም በይው ያው ስጦታ እያልሽኝ ያልሽው የፈለግሽውን በይው። ሰው የዘላለም ሕይወት የሚያገኝበት ጥፍሩ፣ ጸጉሩ፣ ጺሙ እንደዚህ አይነት ሰው ቅዱስ መጽሐፍ ቅዱስ ላይ አለ ወይ ነው ጥያቄው። እሱ ነው የዘላለም ሕይወት የሚያሰጥ አለ እንደዚህ አይነት ሰው። መጽሐፍ ቅዱስ ምንድነው አልገባኝም። መጽሐፍ ቅዱስ ራሱ ገብቶሃል አንተ? ብሉይና አዲሱ ገብቶሃል? አዎ ገብቶኛል። ከብሉይም ከአዲስም አሳየኝ፣ ችግር የለም እቀበልሻለሁ። ኦኬ አሁን ስለነዚህ ስለ ቅዱሳን ስለ ገድላት ብትል መጽሐፍ ቅዱስ ልታገኘውም አትችልም። ለምን? ብሉይ ኪዳን ትንቢት ነው፣ አዲስ ኪዳን ደግሞ መፈጸም ነው። ግን ገድላት ምንድነው? ኖ ቆይ ጠብቅ፣ አንተ ትጋለ ጠብቅ። የለም ነው እያልሽኝ ያለሽ። አቡነ ተክለ ሃይማኖት እንዲህ ብለዋል፣ አቡነ ገብረ መንፈስ እንዲህ ብለዋል የሚል መጽሐፍ እኮ ትምህርቱ ችግር የለም። እኔ አሁን ስማቸው አይደለም ትምህርቱ አለ ወይ? በሳምበዲ ጸጉር፣ ጥፍር፣ ተቅማጥ፣ የመቃብር ስፍራ ምናምን ድነት ይገኛል የሚል የመጽሐፍ ቅዱስ ትምህርት አለ ወይ? ከኢየሱስ ውጪ የለም እኮ። ካለ ስጪ፣ ካለ ቀበልሻለሁ። እንግዲህ በቅዱሳኖች በእነሱ ምልጃም ሆነ እነሱን ምሰሏቸው የሚል የእግዚአብሔር ቃል አለ። ስጪ ቶሎ ጎበዝ። ግን አንተ ምንድነው እዚህ ጋር የፈለከው? ስጪ እየጠበኩ ነው ያለሁት። አይደለም የራስን ቆያ እሰጥሃለሁ። እየጠበኩ ነው ያለሁት። አንተም ብቻ አትናገር። አይ እንዴ እንድትናገሪ ነው ድል እየሰጠሁሽ ያለሁት እኮ። ማስረጃ አሳይኝ እያልኩሽ እኮ አንቺ ነሽ የምታወሪው፣ አንቺ ነሽ የምትናገሪው ያለው። አሳይኝ አይደለም። ተግባብተን ነው የምሰጥህ። ሳልግባባ አልሰጥህም። ተግባባን። ሰማሁሽ አለ ብለሽኛል። ተግባባን። ማስረጃ እሰጥሃለሁ። ጠብቀኝ። ግን ይሄን ግዴታ ነው፣ ይሄን መናገር አለ። ገርል ማለት ምን ማለት ነው ለምትለው ነገር አሁን አንተ እዚህ ጋር አልጠየኩሽም። እኔ አልጠየኩሽም። ገድል ምንድነው አይደለም ጥያቄው። ገድል ማለት ምንድነው? ጥያቄው ገድል ምንድነው አይደለም ጥያቄው። ምን አቀደም አይደለም። ላስታውስሽ የተጠየቅሽው ጥያቄ ሌላ ነው፣ የምታወሪው ሌላ ነው። ግራ እንደገባሽ ነው እያየሁ ያለሁት። የጠየቅኩሽ ጥያቄ እኮ ግራ ካልተገባሽ ጥያቄውን ስሚው። ጥያቄው ምን መሰለሽ? እዚህ ጋር አንዴ ጥያቄውን ላስታውስሽ። መግባባት አለብን ወንድም ማለት ነው። እንድንግባባ ነው። ጥያቄውን ላስታውስሽ። እሺ ከክርስቶስ ኢየሱስ ውጪ ኦኬ ተቅማጡ፣ የመቃብር ስፍራው፣ ጺሙ፣ ጸጉሩ የዘላለም ሕይወት የኃጢአት ስርየት የሚያሰጥ ከኢየሱስ ውጪ አለ እያልሽኝ ያለሽው ጸጋ የተሰጣቸው ሰዎች። እንደዚህ አይነት ሰዎች ካሉ እየጠበቅኩኝ ነው ያለሁት። እዚህ ቦታ ላይ አሉ ብለሽ መጽሐፍ ቅዱስን ግለጪውና አሳየን። እሱን ነው አሁን እየጠበቅኩ ያለሁት። ታላ ምኑ ጋር ነው ያለው? አሁን አንተ ሲጀመር ማለት ነው ብሰጥህም ባልሰጥህም ሲጀመር የመጀመሪያ መነሻችንን የእግዚአብሔርን የአምላክህን ማንነት ሳትረዳ ስለ ቅዱሳኖች ማውራት አትችልም። እሱን ደግሞ ታስረጅኛለሽ። እሱን ደግሞ እንመጣለን። አሁን ደግሞ ይሄኛውን አስቀድም ያነሳነው ወሬ ጨርሹና መሰረታችንን እንመጣለን። እሱ ላይ ደግሞ እንመጣለን። አሁን ይሄኛውን ግን አሁን የጀመርነው ወሬ እንጨርስና ከዛ ደግሞ ወደ ኢየሱስ ወደዛ ደግሞ ጀመር ከልጁ ጋራ በተነሳህበት ጨርስ። መጀመሪያ ነው ማለት መጽሐፍ የለሽም ልታገኝም አትችልም ነው እኮ። አንተ ራስህ ለልጁ መልስ ስላጣህ እኮ የገድላት መጽሐፍ ላይ የሮጥከው። አንዴ ቆይ ታዲያ ምንም አልጠየቀኝ። እኔ ነኝ የጠየቅኩት ታዲያ እኔ ነኝ እኮ የጠየቅኩት። አየሽ እኔ ጠይቄው ስለዋሸ ውሸቱን ለማሳየት ነው የእናንተን መጽሐፍቶች የገለጡት። አንቺ ምንድን ነው ያደረግሽው? አሁን እሱን ያረጋገጥሽልን መጽሐፍ ቅዱስ ላይ የለም አልሽን። እኛም እያልን ያለነው እኮ እሱ ነው። ቤተክርስቲያኒቷ ከኪሷ አውጥታ ነው እንጂ የምታስተምራችሁ በእግዚአብሔር ቃል ላይ የተደገፈ ትምህርት አይደለም። አንድ ቦታ ላይ አሁን ሰዎች ከክርስቶስ ኢየሱስ ውጪ የሚድኑበት የመጽሐፍ ቅዱስ ትምህርት በእግዚአብሔር ቃል ውስጥ የለም። እኔ አሁን አንቺ ቅንነትሽን ለቤተክርስቲያንሽን ያለው ለመከራከር ቤተክርስቲያንሽ ጥሩ መስላ እንድትታይ የምታደርጊውን ጥረት እወደዋለሁ። ጥሩ ነው፣ በቃ ቅናትሽን እወደዋለሁ። ግን ቆይ አንዴ ስሚኝ፣ ቆይ አንዴ ታለም ግን
አየሽ፣ እውነተኛውን የእግዚአብሔርን ሐሳብ ግን ክደሻል። ኦኬ፣ ለምን መሰለሽ? መጽሐፍ ቅዱስ መዳን በሌላ በማንም የለም ብሎ ነው የሚዘጋው። አየሽ፣ አንቺ ግን አይ ሊኖሩ ይችላሉ፣ ስጦታ ሊሰጣቸው ይችላል፣ ጸጋ ሊኖራቸው ይችላል ብለሽ አወራሽ። እሱ ስህተት ነው። አምላክ እኔ አላልኩም ማለት ከእግዚአብሔር ውጪ አላልኩም ማለት እኛ ነው እግዚአብሔር ውጪ 100% ኖ ማን ቤተክርስቲያን አታምንም። ምንም ቤተክርስቲያን ግን አላት። ቤተክርስቲያን ከመድኃኒዓለም ውጪ የሚያድን አለ የሚል አስተምሮ ያለን ነገር ጥፍሩ መድኃኒዓለም ነው እንዴ? እሱን ነገርኩ። ጥፍሩ መድኃኒዓለም ነው ታዲያ እንደማለት አሁን እናንተ ከምን አንተ ነው የምታወራኝ? ጥፍሩ መድኃኒዓለም ነው ወይ? ያልገባህ ነገር ምን መሰለህ? ምድሩ ራሱ የመቃብር ስፍራው መድኃኒዓለም ነው ወይ? የትኛው ልጅ ነው የምታወሪው ታዲያ? አንተ ነህ። ሰላም እኮ እኔማ ይኸው የቤተ ክርስቲያንሽን መጽሐፍ እኮ ገለጽኩልሽ። ጥፍሩን በአንገቶች ላይ ብታስሪ እንድብን አድርጌ አስረዋለሁ። እግዚአብሔር በሰጣቸው ጸጋ ገድላት የሙስሊም መጽሐፍ ነው እንዴ? የኦርቶዶክስ መጽሐፍ መስሎኝ። ግን አንተ ነገርኩህ። ስለነሱ ለማወቅ መጀመሪያ አምላክህን ጠንቅቀህ ማወቅ አለብህ ነው። እኔ እኮ አሁን ስለኔ እኮ አለም እያወራሁ ያለሁት ታዲያ እያወራሁኝ ያለሁት ስለ ኦርቶዶክስ ነው። አየሽ፣ ተሳስተሽ የጴንጤ ቤት ገብተሽ እኛ ቤት ጥፍር አያድንም፣ እናንተ ቤት ጥፍር ያድናል። ጥፍሩ እኮ ያድናል አለች። በረከት በተሰጣቸው በረከት ቃል ኪዳን በተሰጣቸው ጸጋ እንጂ የዘላለም ሕይወት ያሰጡናል አላልኩም እኔ ነው። ተግባብታችኋል ማለት ነው። ተግባባችሁ? እስቲ ይቀጥሉሽ። በተሰጣቸው ጸጋ እኮ በቃ ይሄን ያለችው በተሰጣቸው ጸጋ ምህረት አገኛለሁ ከእግዚአብሔር አምላኬ። አዎ በጥፍራቸው አማካኝነት ምህረትን ታገኛለች ነው አይደል? ጥፍር ስላልክ ነው። ጥፍር አይደለም ምናቸውም ይሁን በተሰጣቸው ጸጋ እግዚአብሔር የቀደሳቸው ምናቸውም ይሁን በተሰጣቸው ቅዱሱ ነው። ምድርን ቆይ አስጨርሰኝ። ምድርን በቅድስና አጠናቀው ወደ አምላካቸው የሄዱ ሁሉ በተሰጣቸው ጸጋ በተሰጣቸው ቃል ኪዳን ከአምላኬ ጋር እያስታረቁኝ ፈውስን ያስገኙኛል። 100% ምድር ላይ ያሉ ቅዱስነት የለም። ገብቶኛል። ምድር ላይ ያሉ ቅዱስነት የለም። ምድር ላይ ገና ፈተናን አልጨረስክም እኮ ተጋዳይ ነህ። በቃ ጥሩ ተጋዳይ ነህ። እሺ እኔ ጥያቄ ግን ጥፍራቸውን ከየት ነው የምታገኘው? እኔ እንግዲህ ጥፍር ያልከውን እኔ አምጣው አላምንበትም እያልኩ አይደለም። አንጣና አንብበው ካለ ማለት ነው። ያላነበብኩትን አንብበህ ከሆነ አምጣው። ያው ዳኒ እኮ አነበበው። አላነበብም። ምን እንደሚል እኔ አልሰማሁም። ስለ ጥፍር አላወራም። የተክልዬን ስዕል ነው ያወጣው። አይ የተክልዬ ነው እንዲያሳየው ቅድም አይደለም። ቅድም እንደው ስጠይቃት ፕሮፋይል ፒክቸር ራሱ ጠፍቶባት ነበርና የስላሴ ነው እያለች ነበርና አሁን ተገለጠላት። የተክልዬ ይሆናል። አላልኩም። እኔ ፕሮፋይል አላልኩም እኮ መጽሐፍ ያሳየው መጽሐፍ ነው ያልኩት። እሱ አንቺ ፕሮፋይል ግን የማን ነው? እኔ አድርጌ ነበር የቅድስት ስላሴ ነው አልኩት። አረ አቡነ አረጋዊ ነው የሚታየንኛ። ኦኬ ቀይሬን ከሆነ ኦኬ። አታውቂውም የማን እንዳደረግሽ? እኔ አልኩ የአቡነ አረጋዊንም ካረኩኝ ተመስገን። እኔ ግን ስላሴ ነው የስላሴ ስም ላይ ዘንዶ አለ እንዴ? የስላሴ ስም ላይ ዘንዶ አይ ተው ሳይሆን አምነሽበት ያደረግሽውን ፕሮፋይልማ ተው ኖ እኔ ቶሎ ስለምቀያየር ይሄ አጣላንም ወንድም ማለት። እሺ ለማንኛውም እስቲ ዳኒ ያሳየናል ጥፍሩን። ከዛ ደግሞ ወደ ፕሮፋይልሽ አቡነ አረጋዊ ላይ ደግሞ እናወራለን። ታንብበው እንደ እሷ ራሷ አይሻላትም? እንደዛ ቢሆን አሪፍ ነው። በረከቱ እንዲደርስ በዛ። እሺ የሚል አንብብላት። እሺ ዳግመኛ እግዚአብሔር ለወዳጁ ብፁዕ ቅዱስ አባታችን ዘራብሩክ ቃል ኪዳን ሰጠው እንዲህ አለው። ከልብስ ከጥፍር ከራስ ፀጉር ከጺም ከአጻፍ ቁርጥ ወስዶ በእጁ የያዘው በክንዱም እንደ ማተብ ያሰረው በአንገቱ የቋጠረውና በወገቡ እንደ ቅናት ወይም ቀበቶ አድርጎ የታጠቀው ኃጢአቱ ይሰረይለታል። አየሽው? ጥፍር ቢላየሽ አየሁት። ጥፍራቸውን ከየት ነው የምታገኘው? ምንድን ነው ጥፍራቸው ከየት ነው የምታገኙ ማለት? ጥፍሩን ቆርጦ እኮ ነው የሚለው። ከየት ነው አግኝተሽ የምትቆርጪው? እንዴ ጥፍሩን እንዴ ይኖራል ሊኖር ይችላል። በደብራቸው ሊኖር ይችላል። በስማቸው አንቺም ቆርጠሽ ምን ያልቃል? አያልቅም ጥፍሩ። አንተ ኦኬ ለአንተ በእኔና በአንተ ልክ ስለምታይ ያልቃል። በእግዚአብሔር ግን ይበዛል። በወሰድከው ቁጥር ይበዛል። ምን ችግር? አዎ እግዚአብሔር ይመስገን። ስለዚህ ሰውነታቸው አይበሰብስም፣ ሁሌ እንዳለ ነው። እንዴ እግዚአብሔር ድንቅ ስራ ማድረግ ይችላል ሳይሆን ነው ወይ እንደዛ ነው። አሁን ጥፍራቸው ቆፍሬ ስላላየሁት የእግራቸውን ማን የሰውነታቸው መበስበስ ቆፍሬ አላየሁም። ስለ ጥፍራቸው ግን ካልክ በደብራቸው ሄዶ ማየት ነው። ጥፍራቸው እኮ ያለው ሰውነታቸው ውስጥ ነው፣ መቃብር ውስጥ ነው። ጥፍር ማለት ምን? እጅ ላይ ያለ ጥፍር አለ። ታዲያ ሌላ ቦታ ጥፍር አለ ሰውነታቸው ላይ ጥፍሩ ሰውነትህም ቢሆን ጥፍር ከራሴ የተለየ ነው አይደል እንዴ? ማለት ከሆነም ነው ማውራት። የቤተክርስቲያን አነጋገር ቢለይም እኔ እናንተ ግን ዳይሬክት ስለ ጥፍር ስለምናወራ ስለ ጥፍር ነው ያወራው። ተቆርጦ የሚወጣ ነው አይደል? ጥፍር
ጥፍር ይቆረጣል። ያ ጥፍር ጎበዝ፣ ያ ጥፍር ደግሞ እኚህን ያነበብካቸው አባት የራሳቸው በስማቸው የተቀረጸ ቤተክርስቲያን አለ። እዛ ደብር ሂደህ እውነቱን አይተህ መምጣት ነው። በየደብሩ እሳቸውን ላታገኝ ትችላለህ። በእሳቸው ደብር ግን ሊኖር ይችላል። ኦኬ። ጥፍራቸው በየጊዜው ነው የሚያድገው? ነገርኩህ እኮ በየጊዜው ያድጋል ሳይሆን ያለውን እያበረከተ ይሰጠናል። የኛ አምላክ ምን ይሳላል? ቆርጠሽ ስትወስጂው ሌላ ሰው ቆርጦ ሲወስድ ጥፍራቸው ያድጋል ማለት ነው። እኮ አንተ ዓለማትን የፈጠረ አምላክ ምን ይሳላል? ይሄን ታዲያ ወርልድ ጊነስ ቡክ ነው በመዝገብ ያለበት የሚያድግ ጥፍር። ነገርኩህ እኮ ምንድነው አንተ ስለማታውቀው ነው። አንቺ እንኳን አታውቂውም፣ እኛ ነን የነገርንሽ። እኔ ለምን አላውቀውም? ቆይ እኛ እየነገርንሽ እኛ እያነበብንልሽ አላውቀውም ብለሽ ቆይ ያነበብንልሽ። ለማንኛውም አንድ ብቻ ጥያቄ ልጠይቅሽ። ከዚህ ከዘርዓ ብሩክ ጋር በተገናኘ መስቀል ትሳለሚያለሽ? ሲጀመር ስለ ቅዱሳኖች ከእናንተ ጋር ማውራት አልፈልግም። ለምን መጀመሪያ ስለ አምላካችሁ ስታውቁ ስለ እነሱ ታወራላችሁ። መስቀል ትሳለሚያለሽ ወይ? እግዚአብሔር ይመስገን እሳለማለሁ። እሺ፣ የመስቀል እጣቢስ ትጠጫለሽ? ታገኘው እግዚአብሔር ይመስገን ትጠጫለሽ። በእሱ የዘላለም ሕይወት ታገኛለሽ። የዘላለም ሕይወት ለማግኘት የእግዚአብሔርን ቅዱስ ስጋና ቅዱስ ደም ስትወስድ ነው ዘላለማዊ ሕይወት የምታገኘው። ፈውስ ግን ደዌ ፈውስን ታገኛለህ። ኦኬ። ከዛ ውጪ የዘላለም ሕይወትን የሚሰጥ ነገር የለም። ነገርኩ። እሱ የዘላለም ሕይወት ማለት አምነህበት ስለአንተና ስለኔ የፈሰሰው ደም የተቆረሰውን ስጋ አምነህ ስትቀበል የዘላለማዊ ሕይወት ታገኛለህ። እግዚአብሔር ከአንተ ጋር ይኖራል፣ አንተም ከሱ ጋር ትኖራለህ። ዳሴ እሺ። ጠላችሁስ? ጠላውን ይጠጣ እንደ ጌታ ደም ይቆጠርለታል የሚሉት ምን ማለት ነው? ጠላው እንደ ጌታ ደም የሚባል ነገር የለም። ይሄ እንደናንተ ሰርጎ የሚገባ ምድረ ተሐድሶ የጻፈውን ይሄን አልቀበልም። ለምን መሰለህ? አትሳቅ። ለምን ታውቃለህ? እንደማለት አሁን እናንተ ቆይ ገድለ መጥምቁ ዮሐንስ ላይ ተጽፏል። ጠላውን ይጠጣ ዳዝማረር እንኳን እሱን መጽሐፍ ቅዱስንም እኮ የምትገምሱ ጀግኖች ስለሆናችሁ እናንተ ይሄ ነገር አይደለም። ስለናንተ መጽሐፍ ነው የምናወራው። ስለዚህ የዮሐንስን በዮሐንስ የጠጣ የዘላለም ሕይወት ያገኛል የሚለውን አትቀበይም። ይሄ ማለት ሰርጎ የገቡ ተሐድሶች እየበረዙ የሚያመጡልህን እኔ አልሰማህም። ማስረጃ ስጭን። ተሐድሶች ምንድን ነው ተሐድሶ? ማስረጃ እንዴ ተሐድሶ ስለመኖራቸው ነው። ማስረጃውን ስጭን። ተሐድሶ እንደዚህ አይነት መጽሐፎችን እየጻፈ እንደሆነ ማስረጃ። ምን ማስረጃ? እሱ እጅግ ነው ያለው ማስረጃ የምታነበው እሱ የምታነበው አንተ ማስረጃ ስጭን። ወንድም አለም አንተ እጅ ላይ ያለው መጽሐፍ ማስረጃ ስጭን። እኔ እጅ ላይ ያለው ገድል ነው። የቤተክርስቲያኒቷ ገድል ማስረጃ ምሰጥ የኦርቶዶክስ ቤተክርስቲያን ያሳተመችው መጽሐፍ ሰርጎ ባለባት ተሐድሶች አሉ። ለማንኛውም እስቲ ዳኒ አንድ ቪዲዮ ላሳያችሁ። እንደውም በቪዲዮ አድርጎ ዛሬ በቪዲዮ ይሻላል። ጽሁፍ ብቻ እስከዛሬ ያሳያል። በተለይ እህቶችን ቪዲዮ በደንብ መስማት አለባችሁ። እሺ፣ ወንዶች መስቀሉን እንዲሳለሙ፣ እህቶች ደግሞ መስቀሉን መሳለም አይችሉም። የዘርዓ ብሩክን ጣቢውን ነው መጠጣት የሚችሉት። እሱን ላሰማችሁ ምን እንደሚሉ። በዚህ ሶስት ነበረ። ኋላ ግን ታችን ስሞትንና የስራ ኃላፊነቶችን የሚገልጹልን እዚህ ጋር ያለውን ሰው ተመልከቱት። መጋቢ ሐዲስ ሮዳስ ይባላል። የኦርቶዶክስ ቤተክርስቲያን ሰባኪ ወንጌል ነው። ምድር ላይ ያለችው ኦርቶዶክስ እንዲህ ነው የምታምነው። የቲክቶክ ኦርቶዶክስ ውሸታም ነች። ምድር ላይ ያለችው ግን ኦርቶዶክስ ይኸው መጋቢ ሐዲስ ሮዳስ ምን እንደሚያምኑ የኦርቶዶክስ ቤተክርስቲያን ካህናቶች ምንድን ነው የሚያምኑት የሚለውን ላሳያችሁ። ከምረት ቃሴስ ዳኛው ታደሰ እባላለሁ እና ከዚያውም ትውልዴም ከዚህ ነው፣ የተወለድኩም ከዚያው ነው፣ ትምህርቴም ከዚያው ነው። ብዙም አልገሰገስኩኝ። እዚህ ቤተክርስቲያኑ አስተዳዳሪ እግዚአብሔር የሰጠኝ አስተዳዳሪ ነኝ። እስቲ ስለ ቦታው፣ ስለ ጻድቁ አባታችን ስለ አቡነ ዘርዓ ብሩክ በተወሰነ መልኩ ስለ ይሄ እንግዲህ መካነ ተጋድሏቸው ነው እንደሚታወቀው፣ የከበረ አጽማቸውም እዚህ አለ። እስቲ ስለ ጻድቁ አባታችን ስለ አቡነ ዘርዓ ብሩክ የተወሰነ ነገር ቢነግሩኝ። እኔም ከደረስኩኝ ያዲቁና እስከ ቅስና ይሄ ቦታ የምታዩት በመጀመሪያ 24 ካህናተ ሰማይ ጋራ እሳቸው ከመሬት ሆነው ክንፍ መጀመሪያ 6 ነበር። ይሄ ሞትና የዋጣን የቆጠሩ ጊዜ በዚህ ሶስት ነበረ። ኋላ ግን ከ24 ካህናተ ሰማይ ጋራ እየወጡ 25ኛ ሆነው ሲያጥሙ እንደቆዩ ይሄ መስቀል የዛን ጊዜ ተሰጥቶ ዘተገብረ በደናውት ምራውያን ወተቀደሰ በዳጋስ ሰማያውያን ይሃል ስመተከን እንድትረዱት ለዘርዓ ብሩክ ለኦርቶዶክሱ ጻድቅ ለዘርዓ ብሩክ እግዚአብሔር ክንፍ ሰጥቶታል። ከዛ በኋላ በሰማይ ሄዶ ራዕየ ዮሐንስ ላይ 24ቱ ሽማግሌዎች የሚላቸው አሉ አይደል? ከነሱ ጋር ተደምሮ መስቀል ተሰጠው ነው እያሉ ያሉት ቄሱ። ለአልቦሙ ሲመታከነ ሴቶች በደመና ቢጫኑ በነፋስ ቢበሩ አንተ ሰይፍ አረካቦቶ ዘነል ካህናቶ ዘነል ማይብና ይላል 17 ምዕራፍ ያገሩ ላይ እና ይሄ ብታውስ መስቀል የእጃቸው መስቀል ነው። ከዚህ በተረፈ እኛ ከደረስነ ይሄ መጀመሪያ የተከፈተ ቁጥሩ ብታዩት 5 ባጁ አንድ ጊዜ ቢነሳ መልሶ ነው ሞላ። አጥማቅዱታን ያረፈበት መልሶ ይሞላል።
ስለዚህ ከዚያ ወዲህ ይሄ ቦታ አይነ ስውር ቢመጣ ጎባጣ ቢመጣ አሁን ታዩታላችሁ በዚህ ታይሰፍሩ ያለውን እና ከኔም ከደረሱ በላይ እስከ ዛሬ እየበለጠ እንጂ እያነሰ አይደለም። ከባድ ቦታ ነው፣ የተቀደሰ ነው። ምኑ ደግሞ ቦታዋ ጺማ ወይብላ ማርያም ትባላለች። ከአንተ ቦታ ከሶስቱ አፍላጋት ውስጥ የሚበቅሉ እህሎች ስጋ ይሁንልህ፣ ወንዞች ደሜ ይሁንልህ ብሎ ሰጣቸዋል። ከዚያ ላይ ታገኙታላችሁ። እና እየሰማችሁ ነው አይደል? ስጋ ይሁንልህ፣ ደሜ ይሁንልህ፣ ወንዙን ደሜ ይሁንልህ እያለ ነው። ቅዱስ ቁርባን ይሉናል እየመጡ ወንዙን ደሙ ነው እያሉ የተቀደሰ ቦታ እናንተም እንኳን እግዚአብሔር አመጣልን እንኳን ተረዳችሁ ታያችሁልን እንጂ እዚህ መጥቶ ለጥምቀትም እዚህ መጥቶ አፍሮ ነገር ይሄድ የለም። ሁሉም እየተፈወሰ ነው ያለው። ይቅርና በመሬት በሰማይም አለው። በሰማይ የመሬት ቁስል ብቻ ሳይሆን የሰማይ ቁስል የሚያህል ቃል ተሰጣችኋል። ምን አለ? ወታምሁ መቃብሮ ይድህኑ ውሉዱ ዋልዱ እስከ ምዕተ ትውልድ። ከአንተ ቦታ መጥተው አጥመ ቅዱሳን ተሳልመው የሄዱ 101 ትውልድ ይዳኑ። ልጅ ከሌላት ወደ አቅማንቷ፣ ልጅ ካለው ወደ ልጆቹ ይወርዳል። እና ይህን የመሰለ ክብር የተሰጡበት ነው። ሰማችሁ አይደል? 101 ትውልድ ይማርለታል አለ። ልጅ ከሌለው ሲያሰውዬ አሁን እዚህ ቦታ የመጣው ሰውዬ ልጅ ባይኖረው ይሄ ቃል ኪዳኑ እንዴት ነው የሚሆነው ከተባለ ቁልቁል አይደለም የሚሄደው፣ ሽቅብ ይሄዳል። ምን ማለት ነው? እናቱ አባቱ አያቱ ምናምን ይማራሉ ማለት ነው። ልጅ ከሌለው፣ ልጅ ካለው ደግሞ 101 ከሱ በታች ያሉ 101 ጄኔሬሽን ይማርለታል። ልጅ ከሌለው ደግሞ ወደ ላይ ይሄዳል ቃል ኪዳኑ። ስለዚህ አያቱ ቅድመ አያቱ መቼም በህይወት ላይ ኖሩ ይችላሉ። ስለዚህ እነሱ ራሱ ሲኦል ቢሆኑ ወደ ገነት ይገባሉ ማለት ነው። ይሄ ነች ኦርቶዶክስ፣ ምድር ላይ ያለችው ኦርቶዶክስ እቺ ነች። እዚህ የተቀበረ ስጋው ደግሞ የተቀበለ አስኬማ መላእክት ያደረገ 12 ክብር ተሰጥቷል። እሱ ደግሞ ለልጅ ልጅ ባይኖር መካን ነው ደግሞ ወደ አቅማንቱ ያደላልና ይህ ቦታ ነው። እናንተም ያመጣ የተመሰገነ ይሁን። ሸፈታችን ይሄ እንግዲህ አጽማቸው ያለበት ቦታ ነው ማለት ነው። ከበስተጀርባ የምናየው 484 ዘመን በደረሰ ጊዜ ለተሞታቸው ሲታምሩ ታዩታላችሁ። ጥር 13 ቀን ነው ዕለተ ሞታቸው ሲመጣ ሲታዘዝ በለበሱ ስጋ ይቀራልን። ከዚያ መካከል መልአከ ሞት መጣ። በታዘዝከን ፈጸማሉ። ሲያቸው አቅሞሰሰው ሳቅ ላይ ይሉታ ተቅብሎ ሲያዩት ወደኋላ ሸሸ እና የታዘዝከውን ፈጽም ብሎ ሲፈቅዱለት ነስጋቸው ተለየ። ከዚያ በላይ ብርናቸው እንደዚያ ሲታጠብ እየተገላበጡ ይህ ሲታጠብ ቀኙን እየሰጡ 484ቸው ረፍታቸው አጥማቸው ያረፈበት ጺማ ወይብላ ማርያም ይባላል። ጺማ ይሄ ደግሞ ምንድን ነው? ታስረው በተፈቱ ጊዜ ከጺማ አገር ማን ነው ብላችኋል። ከጺማ ብለውታል። አርያም ሰገድ እያሉ ከጺማ እስከ ዲማ ተቅሮ ሰጥቻለሁ አላቸው። ምን የበለክሽ የበሬት ሰፊ አልፈልግም የሰማይ ሰፊ ነው። ምን አሉት? ኢያስ መረጥኩ አለ በሰማያት ይችን አስቀድመህ ይችን ቦታ ሰጠኝ እንጂ ታቦተ ማርያም አለች እሷን እያገለገልኩ እዚያ ነው አሉት። መጥቶ አስቀድሞ እሱ አሁን ታዩታላችሁ። በጊዜ ሰተሩ አሳያችኋለሁ። ጸጋ ክርስቶስ የተባለች ሲባርኳት ጸበል ትባላለች አንዷ። አሁን ሁለተኛዋ ደግሞ እዚያ ሲባርኳት ሞያት ብኛሏት። እዚህ ግርጌ ደግሞ አሉ 40 ምንጭ ይውጣብሽ ብሎ የባረኳት ጭንጫ ነበር ሲባርኩት 44 ጭንጫ አለበት እና እንዲህ አድርገው ይህንን በተገደመ ጊዜ ይህንን ጸጋ ተሰጥቷቸዋል። ጸጋ ኢየሱስ የተባሉ በዚህ ነው። ዘር ብሩክ የተባሉ ግን ቅድመ አያታቸው ከኔ ወገን የተባረከ ዘር ይወለዳል በሎችን በተናገሩ አቅማንታቸው ኋላ ሲወለዱ ዘር ብሩክ የተባሉ እዚያ ነው። ጸጋ ክርስቶስ የመጽሐፍ ስማቸው ነው። በእጅ ያዙት አሁን የጻድቁ እጅ መስቀላቸው ነው ማለት ነው። ያው ዘተገብረ በገና ከወርቅ የተሰራ ነው። ሴቶች አይዳሰሱበትም። ታሮ ይጠጣሉ። መካን ሆኑ ይወል ሰማችሁ አይደል? ይህን መስቀል የሚሳለመው ወንድ ብቻ ነው። ሴቶች አይሳለሙ። ሴቶች ምንድነው የሚያደርጉት? ይታጠብና አጣቢውን ይጠጣሉ። ለሴቶች የተፈቀደ መስቀል አይደለም። ወንድ ብቻ ነው የሚስመው ይህን መስቀል፣ የዘረ ብሩክን መስቀል ማለት ነው። በአጋንንት የተያዛችሁ ስለሆናችሁ ከዚህ ውጪ ማለትም አትችሉም። እጣቢ ትጠጣላችሁ ስትባሉ እግዚአብሔር ይመስገን ትላላችሁ። ግን ሂደሽ አትጠጭም። ሂደሽ ግን አትጠጭም። ተመልከቱ እንግዲህ ቅድም ምን አሉን? ወንዙ የኢየሱስ ደም ነው አሉን። ወንዙ የኢየሱስ ደም ነው ይሉናል፣ የሚፈሰው ወንዝ። ከዛ ደግሞ ምን አሉን? ቃል ኪዳን ተሰጥቷቸዋል 101 ትውልድ እንዲማርላቸው። ከዛ ደግሞ ምን አሉን? ይህን መስቀል ወንዶች ብቻ ነው የሚሳለሙት፣ እህቶች መሳለም አይችሉም። ለምን ይመስላችኋል እህቶች መሳለም የማይችሉት? እሳቸው አይናገሩትም። ለምን ይመስላችኋል እህቶች ይህን መስቀል መሳለም የማይችሉት? ሰው ከተያዘ እኮ አይምሮ ከተያዘ አይገቡም። ይህ መስቀል እንግዲህ በኢትዮጵያ ኦርቶዶክስ ቤተክርስቲያን ስርዓት ስልጣነ ክህነትን የሚሰጠው ማን ነው? ጳጳስ ነው አይደል? ጳጳስ ስልጣነ ክህነትን ይሰጣል። ጳጳስ ባይኖር
ይሄ መስቀል ስልጣነ ክህነትን የመስጠት አቅም አለው። ተመልከቱ። ጳጳስ ባይኖር መስቀሉ ይሄ በእጃቸው የያዙት መስቀል ስልጣነ ክህነትን የመስጠት አውቶሪቲ ያለው ስልጣን አለው ራሱ መስቀሉ ማለት ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን ደግሞ ስርዓት ሴት ልጅ ምን መሆን አትችልም? ካህን መሆን አትችልም። ክህነትን መቀበል አትችልም። ስለዚህ ሴት ልጅ ይህን መስቀል ተሳለመች ማለት በሌላ አገላለጥ ምን ማለት ነው? ስልጣነ ክህነትን የምታገኝበት እድል ይኖራታል ማለት ነው። ስለዚህ ከዚህ የተነሳ ምን ያደረጉ? ሴት ልጅ ይህን መስቀል እንዳትሳለም አደረጉ። ወንድ ብቻ እንዲሳለም አደረጉት። ስለዚህ ሴቶች ምን ያደርጉታል? ወንዱ ያጥበዋል ይህን መስቀል። ከዛ ከመስቀሉ የሚወጣውን እጣቢ ያው በብርጭቆ ይሰጣታል፣ ትጠጣለች ማለት ነው። ትጠጣለች። ምድር ላይ ያለችው ኦርቶዶክስ እችን ትመስላለች። እቺ ነች ምድር ላይ ያለችው ኦርቶዶክስ። በደምብ ስሙት። አሁን ሁለተኛዋ ደግሞ እዲያ ተባረኳት ሞያት ብኛሏት እዚህ ግርጌ ደግሞ አሉ 40 ምንጭ ይውጣብሽ ብሎ የባረኳት ጭንጫ ነበር የባረኩት 44 ጭንጫ አለበት እና እንዲህ አድርገው ይህንን በተገደመ ጊዜ ይህንን ጸጋ ተሰጥቷቸዋል። ጸጋ ኢየሱስ የተባሉ በዚህ ነው። ዘር ብሩክ የተባሉ ግን ቅድመ አያታቸው ከኔ ወገን የተባረከ ዘር ይወለዳል ብለው ስለተናገሩ አትከማንታቸው ኋላ ሲወለዱ ዘር ብሩክ የተባሉ እዚያ ነው። ጸጋ ክርስቶስ የመጽሐፍ ስማቸው ነው። በእጅ ያዙት አሁን የጻድቁ እጅ መስቀላቸው ነው ማለት ነው። ይሄ ዘተገብረ በደና ወርቅ የተሰራ ነው። ሴቶች አይዳሰሱበትም። ታጥቦ ይጠጣሉ፣ መካን ከሆኑ ይወልዳሉ፣ በበሽታቸውም ይድናሉ። እና በዚህ ብቻ ሳይሆን 101 ትውልድ ዲቁና ቅስና ይሰጣል። ሰማችሁ? ዲቁና ቅስና ይሰጣል። ይሄ መስቀል ዲቁና ቅስና ይሰጣል ይላል። ከሴት ያነሰ መስቀል ነው መስቀል። በነገራችን ላይ ከአንድ ሴት ልጅ በእግዚአብሔር መልክና ምሳሌ ከተፈጠረች ኢየሱስ እሷን ለማዳን የተሰቀለላት እህት ከዚህ መስቀል ያነሰ ክብር ነው ያላት። ያነሰ ክብር ነው ያላት። ይሄ መስቀል ዲቁና ይሰጣል፣ ክህነት ይሰጣል። እህቶች ግን ምን ማድረግ አይችሉም? መሳለም አይችሉም። እጣቢውን ይጠጡታል ማለት ነው። ከዛ በኋላ 101 ጄኔሬሽን ይድናል። በአቡነ ተክለ ሃይማኖት ጊዜ ያንድ የተከበረ መኳንንት መጣ። በዚህ ወንዶች ሲዳሰሱ ዳስፈኝ አለ። ሰውየውም ካህኑም አለ። ቢቱ አንደኛ አይዳሰስም ተባለ። ለምን ታቆ ነው የምትጠጪ እንጂ እየንተ ጳጳስ ነው ሴት ገላይ ነካው ተባለ። ከሰሰችው አንካል ተከሰሰ ጊዜ ሲቀር የሴት ገላይ ነካው ይላል። ገርሉ ላይ መሰከረ። ብፁዕ አባታችን አቡነ ተክለ ሃይማኖት እንዲህ አለማ በአሁኑ ጊዜ ቢገኝ ጳጳስ ምን ያስፈልጋል? አሁን ጋዜጣው ከን ያለ ይሄ እንዲሰራ ብለው ያዘዙበት ሁሉ አለ እና ይሄ ወርቅ የተሰራ ነው። ዘተገብረ በደና ማራና እንጂ የተሰራ በጥበበኞች የተባረከ በዚህ እስቲ ወደ 12ኛው ክንፍ ደግሞ ልስጣችሁና ይህን ይዘው ሲጸልዩ መስቀል ሞት ባላለች አሁን ተርታታላችሁ አንተ ተጋለች እዛች ላይ ነውና መጀመሪያ እንዲያው ጀው ሲያጥኑ ሲመለሱ ኖሩና በስድስት ክንፋቸው በኋላ ግን ና ብሎ ለይህ መስቀል ይዘው ሲጸልዩ ና ብሎ በጠራቸው ጊዜ በስድስት ክንፋቸው በረው። እሺ ይበቃል። ከዚህ በላይ መስማት አስቸጋሪ ነው። ግን በተለይ እህቶች ከኦርቶዶክስ ራቁ። በተለይ እህቶች ከኦርቶዶክስ መራቅ ነው ያለባችሁ። ከኦርቶዶክስ አስተምሮ ማለት ነው። እጣቢ የሚጠጣ እስቲ አንዳንድ ቁጥር ይጻፍልን። ዳኒ ተኛ እንዴ? ሜላ ያለው አለ ያስተኛል ብለህ ነው እጣቢ ስትባል የሴት ልጅ ገላን አይነካም። ከባድ ነው ብራዘር፣ ከባድ ነው ብቻ ነው። ይሄን ነው እንግዲህ ለመደበቅ የሚሞክሩት። በደንብ እስቲ ማጠቃለያ ስራ ማጠቃለያ። እሺ እንግዲህ አይታችኋል። በጣም በብዙ ማስረጃ አስደግፈን በጽሁፍ በቪዲዮ መሬት ላይ ያለችው ኦርቶዶክስ ቤተክርስቲያን ምን እንደምታመን መጽሐፍቶቿ የዘራ ብሩክን ጥፍር በአንገቱ ያሰረ ይድናል ይላል። በቪዲዮ ደግሞ አይተናል። ለበጣን ተክል የበላ ሙዝን አድርቆ የበላ ሰው የዘላለም ሕይወት ያገኛል፣ ምሕረትን ያገኛል። አሁን ደግሞ እዚህ ጋር እንደምታዩት እንግዲህ ሴቶች እጣቢን ቢጠጡ የመስቀሉን እጣቢ ቢጠጡ ደግሞ እነሱም ይድናሉ የሚል ሀሳብን ምድር ላይ ያለችው ኦርቶዶክስ ቤተክርስቲያን በካህናቶቿ፣ በአገልጋዮቿ፣ በሰባኪ ወንጌሎቿ ትመሰክራለች ማለት ነው። ትመሰክራለች። መጽሐፍ ቅዱስ ግን ይህንን ልዩ ወንጌል ይለዋል። ልዩ ወንጌል ይለዋል። የኛ የዘላለም ሕይወት የተሰራው መስቀል ላይ ነው። እንዲሁ በነፃ ማለት ነው። እንዲሁ በነፃ ጸጋው በእምነትን ያዳነን። እንዴት ከተባለ በስጦታ መልክ ማለት ነው። ኤፌሶን ምዕራፍ 2:8 ላይ ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል። አይደለም እጣቢ ልንጠጣ መልካም የሚባለውን ስራ ራሱ ሰርተን የዘላለም ሕይወት ልናገኝ አንችልም። እንኳን ቆሻሻ ጠጥተን ማለት ነው። እንኳን ጥፍር ጠጥተን ይቀርና መልካም የሚባል እንደው ደግ የሚባል ሕግን እንኳን ብንጠብቅ የዘላለም ሕይወትን ሰው ልጅ ማግኘት አይችልም። በራሱ ጽድቅን ማግኘት አይችልም።
ለዛ ነው ጌታችን ኢየሱስ ክርስቶስ መጥቶ ለእኔና ለእናንተ ውድ የሆነውን ህይወቱን የከፈለው ለዚህ ነው። በህግ ስራ ከሆነ ጸጋ መሆኑ ይቀራል አይደል? ሐዋርያው ጳውሎስ ገላትያ ምዕራፍ 2 ላይ የእግዚአብሔርን ጸጋ አልጥልም፣ ጽድቅስ በህግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ ይላል። እንግዲህ ተመልከቱ፣ እግዚአብሔር የሰጠው ያ ቅዱስን ህግ እንኳን በመጠበቅ ጽድቅ ማይገኝ ከሆነ፣ የዘላለም ህይወት ማይገኝ ከሆነ፣ ያ ቅዱሱ ህግ የዘላለም ህይወትን መስጠት የማይችል ከሆነ የዘራ ብሩክ ጥፍር